አንተ እንደውም ተመልሶልኛል ያልከው እቺኛዋን ጥያቄ ብቻ ነበር። ብዙ ጥያቄ እኮ እቺኛዋን እኮ ነው ዋናው እኮ እቺ ሌሎቹ ምንም እየመለሱልኝ እኮ አይደለም። ነግራቸዋለሁ። እዚህም ነው የሚሉት። ለምሳሌ ስለ ሱረቱል ኢኽላስም ክርስቲያኖች ለምን ስፔሲፋይ አያደርግም የሚለውን ነገርም ምንም እንዲያውም ተጨማሪ ነገር እኔ የሚደግፍ ነገር ነው የሚናገሩኝ። ቅድም ሴት ብሎ ያመጡት ነገርም አለ። እሱም ጭራሽ እኔ የሚደግፍ ነገር ነው። ሁለት ደግሞ ያ ኢሳ አልመሲህ ልጄ ነው አሉ። ከነሱ በፊት ያሉት ጠይቁ የሚለው ነገርም አልተመለሰልኝም። ገብቷል። ስለዚህ እኔ አሁን ዞሮ መልሱን ወዴት ያመጣሁት? እዚህኛው ላይ ያመጣሁት ወደዚህ ይሄኛው ላይ ማለት ነው። እነሱ ያሉትን ነገር ያኛው ገብቶኝ ሳይሆን በቃ ይሄኛው ከተመለሰልኝ ያኛው በቂ ነው አያስፈልግም አልኳቸው ማለት ነው። እስቲ ግን ያብራሩልኝ ነበር። ያ አሁን እቺኛዋ ሜን ፖይንት ናት። እቺ 171 አማልክት ነው የሚለው አማልክት እና ደግሞ የሚገርም በቅንፍ ውስጥ መኖሩ ራሱ በአረብኛው የለውም ብዬ ሁላ አስቤ ነበር። ምንድነው የሚለው አረብኛው ላይ ሄጄ ፈልጌ ያገኙት እንግዲህ እዛች ጋር ሶስተኛ መስመር ላይ መጨረሻ ላይ አለ። ወላ ምንድነው የቱ ጋር መሰለ ወላ ምንድነው ይልና እንትን 30 የሚል ነገር አለው። ገብቶሃል? ምናልባት አረብኛው ላይ አማርኛ ላይ ብዙ ጊዜ የሚጻፉት አረብኛው ላይ ያሉ ነገሮች ናቸው ብዬ ስል የአሁኑን ጥያቄ እንደገና አቅርበውና እስኪ እፎይ መጥተዋልና እፎይ እስኪ በደንብ ደግሞ በይበልጥ ያብራራለህ። ሱራ 4 እነሱ የመለሱልህ የአንተ ጥያቄ ምን ነበረ? በግልጽ ለምን አላህ የኢሳን አምላክነት አይቃወምም ነው አይደለ? አዎ በቁርአናችን አላህ አንድ ነው የሚለው አልወለደም የሚለው ምናምን የሚለው የክርስቲያኖቹን መለኮታዊ አምላክን ሳይሆን ሰውኛ ለሚያስቡት ሰው ነው። ሰው ባልና ሚስት ተጋብቶ በኒካ ተጋብቶ በግብረ ስጋ ግንኙነት ልክ በሰውኛ ሲስተም ወለደ አላህ ልጅ ወለደ ብሎ ለሚያስቡ ሰዎች እነሱን ለመቃወም ነው። አት ዘ ሴም ታይም ኢቭን እኛ እስላሞች ልንሆን እንችላለን። ተፍሲሩን ደግሞ ሄጄ ሳየው ምንድነው የሚለው ከክርስቲያኖች 3 ነው ብለው አላህ ኢሳ ልጁ ነው ብለው ለሚያምኑ ሰው ስለሚያምኑ በዛ ጉዳይ ተጠይቆ ሳይሆን ያንተ አምላክ በወርቅና በአልማዝ ነው የተሰራው ብሎ ጠይቀውት ነው ሱረቱል ኢኽላስ የወረደው። ገብቷል? ከክርስቲያኖቹ ጋር አይገናኝም። ለምንድን ነው አላህ እዚሁ ላይ ክርስቲያኖች የሚሉት ልክ አይደለም፣ ክርስቲያኖች አላህ መለኮታዊ ልጁ ነው የሚሉት ነገር ልክ አይደለም ብሎ ለምንድን ነው በግልጽ የማያስቀምጠው ነበር? ገብቷል? ትክክል። ከዛ እሷን ደግሞ መልስ ስላላገኘው ዘሩ እንዳልሆነ ወደ ሰማይ ማድረጉ ሰማይ ላይ ኢቭን እየበላ ነው ወይ ሰው ከሆነ ሰው አይደለም። ደጃልን ደግሞ መጥቶ ይገላል። ለምን አይደለም ደጃልን በጣም ከባድ ደጃሉን ቀላሉን አይሁዶችን ለምን አይገልም መጀመሪያ የሚሉ ነገሮችን ብዙ ነገሮችን አያይሽ ሳነሳ ነበር። ገብቷል? አሁን ለእኔ መልስ የመለሰችልኝ ምንድነው እንደ መልስ የጠቀመኝ ሌላ ነገር እንዳቀጥል ያደረገኝ ይሄኛው አንቀጽ ነበር። ከዛ በኋላ አንተ ደግሞ ምክንያቱም እዚህ ጋር አማልክት የሚለውን ነገር ነገርከኝ፣ አስታወስከኝ ማለት ነው። ምንድነው ድጋሚ እንዳያደረከኝ ቶታሊ አምኜ ነበር እኔ እስካሁን ድረስ እስልምና ላይ የሆነ 5% ነበር የቀረኝ ነበር ስለነበረው ልክ ይሄን ሲመልሱልኝ አይ በቃ 95% ተመልሶልኛል 5% ማወቅ እፈልጋለሁ የሚል ነገር ነበር ላይክ ሊሄድበት የነበረው ኢቭን ማለት ነው። ያ እኮ ምን እንዳለ ታውቃለህ? ይዋሸዋል የሆነ አረብኛ ጽሑፍ አሳይቶ ምናምን ነገር እንትን ይለዋል። እያንዳንዱን ማስረጃ ጻፋት። የሚገርመው የሚያመጣው ማስረጃ ጭራሽ የኔን ሀሳብ ነበር ሲደግፍ የነበረው እኮ አልኩህ ቃል ትክክል። ያ እፎይ ያለ ይመቻል እንዴ? እፎይ እንዴ በጣም እንጂ እኔም እፎይ ነኝ ብዬ በነገራችን ላይ ፌስቡክ ላይ መጀመሪያ ላይ ፖስቻለሁ። እኔም እፎይ ነኝ ብለሃል? የምር ፌስቡክ ላይ ላሳይ እችላለሁ አለ እስካሁን አለ። አንደማ ኦሪጂናሉ ጃሉድ ነህ። አይ ቲንክ ፕሮፋይሉ ጃሉድ ነው። አዎ የጃሉድ ነው። ኦሪጂናሉ ጃሉድ ነህ። አይ እሱ ይመችኛል። ላይክ እንደኔ አይነት ሰው ነው እንደዚህ ሳይድ ይዞ ሃይማኖትን አይደለም እሱ የሚከተለው እምነትን ነው የሚከተለው። እኔ አሁን ብዙ ጊዜ ተቃውሞ እስልምና ላይ እንትን ነው ያለው ሃይማኖት እምነት የለም የሚል አንድ ሁለት በአካል አግኝቼዋለሁ። አዎ እኔስ ልክ ስገባ ስሜን ስጠራ ሰማሁኝ። ሁሌ ነው የምጠራው እንግዲህ ሲደክመ ነው
ኧረ ፌስቡክ ላይ የሚገርም ረመዳን ፖስት አደርጋለሁ። አንተ ልጅ ምንድነው በረመዳን የምትፖስተው የሚል ነገር ይጽፋሉ። እና ያን ቀን ስጀምር ራሱ በአንተ ሰበብ ነበር የጀመርኩት። እኔም እፎይ ነኝ ምናምን ብዬ ማለት ነው ጀመርኩኝ። ከዛ በኋላ በረመዳን ብዙ ነገሮችን እጽፋለሁ። አረቦች ጀምሩ ሲሉ ነው የምንጾመው። ለምንድን ነው እኛ ልክ ክርስቲያኖች፣ የትኛውም ክርስቲያን ጾም ሊገባ የሚጀምርበትን ቀን ያውቃል። እኛ ግን አረቦች ናቸው ጀምሩ፣ እሺ በቃ አረቦች ፍቱ አሉን፣ በቃ ፍቱ ብዬ ነው የምፖስተው። አረቦች ጀምሩ አሉ፣ በቃ ጀምሩ ብዬ ነበር ስፖስት የነበረው። እና በረመዳን ደግሞ ብዙ ነገሮችን እጽፋለሁ። ከአረብ ቁጥጥር ብዙ ሼር እየተደረገልኝ ነበር። አክቹዋሊ ያንተ ቪዲዮ እንትኖች ኧረ ስንት ዓመት መሰለ የጀመርኩት? እኔ ብዙ ዓመት እኮ ነው የጀመርኩት። ኦኬ፣ ሰሞኑ በጣም በኃይለኛ ሼር እየተደረገልኝ ነበር ስላላወቅኩ ነው ደግሞ በመጀመሪያ ቪዲዮ አሁን የ3 ዓመት ምናምን አካባቢ ላይ የሚገርም የጀመርኩበት ቪዲዮ ልዩነት ለምን እንፈጥራለን፣ ማርያምን መርያም እያለ ኢየሱስን ኢሳ እያለ ዮሴፍን የሱፍ ብሎ ለመቀየር ብዙ ልዩነት የለውም፣ አንድነታችን ነው የሚበልጠው የሚል ነገር ፖስቼ ከዛ በኋላ ደግሞ እንደገና ይሄን ደግሞ ለመቀየር ቁርአን ከሰማይ መውረድ አይጠበቅበትም፣ እኛም እኮ መቀየር እንችላለን። ኢየሱስን ኢሳ ማለትን ዮሴፍን ዩሱፍ ማለትን እኛ መቀየር እንችላለን እና ቁርአን እንደ ታምር ለምንድን ነው የምንወስደው የሚል ነገርን ፖስቼ ነበር። እና በሰደቡኝ ቁጥር ደግሞ እንደገና መልስ ባላገኘው ቁጥር ሞር ሌላ ነገር እንድፈልግ ነበር ሲያደርገኝ የነበረው። ስለ አይሻን ፖስቻለሁ ያኔ ነው በፊት ማለት ነው። እኛ ለምንድን ነው የ8 ዓመት ልጅ ማናገባው? ሱና ነብያት ያደረጉት ነገር ሱና ከሆነ እኛ ለምንድን ነው ማናገባው የሚል ነገርን ፖስቼ ነበር። ምላሻቸው ነበረ ስድብ ነው። ሴፍ ካልተመዘዘብህ ጥሩ ነው፣ ስድብ ብቻ ከሆነ። አይ እኔ የቤታችንን ገበና አውቀዋለሁ፣ አመል አውቀዋለሁ። እና ከኔ በላይ አንተ ነህ በግድያ የምትፈለገው እኮ ያንተ ይከፋል ታውቃለህ። አውቀዋለሁ። ሁለት ደግሞ የሆነ ነገርም ደግሞ ነብያችን 73 ቦታ እስልምና ይከፋፈላል አሉ። ይሄ ማለት በቃ እስልምና ራሱ ችግር አለበት እያሉ ነው ማለት ነው ብዬም ጽፌ ነበር። 73 ቦታ ይከፋፈላል ብለው እንደገና መስመር እኮ አሳዩ። መዲ መጥቶ እኮ አሁን ሁሉም ሙስሊሞች ስህተት ናችሁ እያለ እኮ ነው። ኢማም መህዲ እኔ ነኝ ሁሉም ሙስሊም ስህተት ነው ብሎ ብዙ ተከታይ እያፈራ ነው። እኔም ራሱ ላፈራ እችላለሁ። ምክንያቱም 73 ቦታ ይከፋፈላል ካሉ እኔም እኮ ማፍራት እችላለሁ ማለት ነው። እንግዲህ የትኛው ትክክል እንደሆነ ስለማይታወቅ ይቻላል። ኦልሬዲ አስቀምጧል፣ ነብያችን አስቀምጧል። 73 ቦታ ይከፋፈላል ብሎ አስቀምጧል። ሌላው ደግሞ ቁርአን ከሰማይ ለምንድን ነው የወረደው? አላህ ቢሮ ሰማይ ነው ወይ ብዬም ፖስት ነበር። ላይ ወረደ ማለት ሆነ ከላይ እንደወረደ ነገር ነው። የሆነ ግራቪቲ ነገር አለ። አላህ ሁሉም ቦታ የለም ወይ? ሰጠው ለምን አልተባለም? ወረደ ከተባለ ከሰማይ ነው ወይ የሚል ነገሮች የተለያዩ ነገሮችን ፖስቻለሁ። ብዙ ነገሮችን ማለት ነው። አንድ ነገር ግን ከሰማይ ወረደ ማለት ቁርአን ከሰማይ ወረደ ማለት ያን ነገር በጣም ፍጹም ያደርገዋል ማለት ነው ወይንስ ኮንቴንቱን አይተን ውስጡ ምንድን ነው የያዘው ለሰው ቫልዩ የሚለውን አይተን ነው የምንረዳው? ለምሳሌ እንዳለን የሆነ ነገር አንድ ወረደ ራሱ ችግር አለበት። ወረደ ራሱ ማለት ቢሮ ላይ እንደሆነ ያሳያል። አንደኛ። ሁለት ደግሞ ትልቁ ነገር ያስቀመጥኩልህ ምንድን ነው እዛ ጋር የፖስተርኩት ምንድን ነው ኢህአዲግ መጥቶ አለማያን አሮማያ ያደረገው ገብቷል። ኢሊባቡሩን ኢሊባቡራ ምናምን አደረገው። እሷን ለመቀየር ከላይ መውረድ ይጠበቅበታል ወይ? ብዙ ነገር ደግሞ ቁርአኖች ያሉ ነገሮች ደግሞ ሀሜት ናቸው የሚል ነገሮችንም አስቀምጫለሁ። እና አላህ እንዴት ሀሜት ታምር ነው እኮ ያላህ ታምር ነው። ይሄ ያላህ ተዓላ ታምር ነው ትባላለህ። ሞሮፍ አሁን ለምሳሌ አብዛኞቹ የቁርአን ክፍሎች ሀሜት ይበዛቸዋል እንዳልከው፣ ክርስቲያኖችን መስደብ፣ ክርስቲያኖችን መርገም፣ አይሁዶችን መውቀስ፣ አይሁዶችን መስደብ፣ አይሁዶችን መርገም። አይደለም አምላክ አይደለም። እዚህ ጋር የምጨምርልህ ምንድን ነው? ሶሪ እዚህ ጋር የምጨምርልህ ደግሞ ምንድን ነው? አይደለም አምላክ ሰው ራሱ የሚያማው ምንድን ነው? ያንን ሰው እኮ ማይችለው እኮ ነው የሚያማው አይደል? የምትለውን ሰው እኮ አታማም። በቃ አይሁዶች እንደዚህ አድርጋችሁ፣ ቁረሾች እንደዚህ አድርጋችሁ፣ እናንተ እያለከለካችሁ የምትሮጡ ውሾች፣ እናንተ ከፍጥረት መጥፎች፣ አላህ ያጥፋችሁ፣ የተረገማችሁ ናችሁ
እንደዚህ አይነት ነው ቁርአን ውስጥ አይሁዶችና ክርስቲያኖች የተነገሩ ለቁረሾችም በተመሳሳይ በመካ የነበሩት ማለት ነው። ከዛ በኋላ ያለው ግን አሁን የመጨረሻዎቹን መቶ ሰባት ምናምን አካባቢ ጀምረው ያሉት ለምሳሌ ይሄ ሱረቱ መሰድ ነው የሚባለው የጭርቱ ምዕራፍ ኢኽላስ ነው ኢኽላስ ቅድም ያልከው ነው አንተ። አላህ ምንድን ነው ብለው ጠየቁት አይሁዶች። ያንተ አምላክ ግን ምንድን ነው እሱ ከምድር የተሰራው ሲባል ማለት ኢኽላስ ነው ያ ምንድን ነው እሱ አምላክ ድፍን ማለት ምን ከወርቅ ነው ምንድን ነው እሱ ይንቀሳቀስ ነው ሲሉት ድፍን ነው አለ። ሱረት ኢብን አባስ እንደሚናገረው ሰመድ ማለት ድፍን ነው ይለዋል። ኢብን አባስ ተፍሲሩን ካየው ማስገቢያ ማስወጫ የሌለው ድፍን ነው ይለዋል። እንትን ደግሞ ይመጣና ኖ ኤግዚት ኖ ኢንትራንስ ይላል። ሌሎቹ ደግሞ አንዳንዶቹ ምን ብለው ያስቀምጡታል? ሆድ የሌለው ይሉታል። ሆድ ስለሌለው አይበላም አይጠጣም ብለውም ያስቀመጡ አሉ። ሆድ የለውም ምን ይሄን ከዛ ከወርቅ አይደለም የተሰራው ከእንትን አይደለም። ስለዚህ እንደዚህ ብሎ አስቀመጠው ማለት ነው። ልጅ እንትን የለውም በቃ ይኸው ማለት ነው። አልተወለደም ብለው አስቀመጠው። ይህንን ለመመለስ ስንት ቀን ፈጅቶበታል መሰለ። ይሄ ተአምር ነው። አሁን ይህንን ለመናገር በቃ ተአምር ተባለ። ተጠይቆ ነው እንጂ አስቀድሞ አላህ አስቦ የላከው አይደለም። ተጠይቆ ነው። እሺ ይሁን፣ ይሄ ይሁን፣ በጣም ጥሩ ነው እንበልሽ ይሁን። ሱራ 108 ነው 9 ላይ ካየኸው ዘርህ የተቆረጠ ነው ያሉ እነሱ የተቆረጡ ናቸው የሚለው አልካውሰር 108 እሺ፣ ሱረት ካውሰር ማለት ነው። ለምንድን ነው የወረደው ታውቀዋለህ? አላቆሚን እናጤና ከርከው ስለፈሰሊ ሮቢ ከሆነ ሀሪና ሻኛ ከወለፍተ ይችን 30 ሰግድ ሁሌ የምንቀራት ናት ቀላል ስለሆነች በጣም ተአምር ተብሎ በእስልምና ውስጥ በቃ እንደ ተአምር የሚወራ ክፍል ነው ይሄ ክፍል። አሁን ይተነትኑታል። የወረደው ለምን እንደሆነ ታውቃለህ? ሙሐመድ ልጆች የሉትም፣ ወንድ ልጅ እንደዚህ የለውም ታውቃለህ። ወልዶ ወዲያው እንትናም ሞቶበታል። ከመሪያ ቅብጥያ እንትን ያለው በልጅነት ሞቷል። በልጅነት እንትን ስላሉበት አሙት። ተፍሲሮቹን ሄደያቸው እና ሲያሙት ዘሬ ተቆረጠ ያሉ ቆራጣ ናቸው። እኛ ብዙ ነገርን ሰጠነ አመስግና ሰዋም በገነት ውስጥ ምናምን ነገር ከውሰር ማለት ውሃ ነው። በገነት ውስጥ ወተት የሚመስል ከሲርንም ያው እንትናንም ቆርጦቤንም ያው እንደ ወተት ነጭ የሆነ የወንድ የዘር ፍሬ የሚመስል ከአርሹ ስር ያስቀመጠውን አለ እሱን ይሰጣል። ዘርህ ተቆረጠ ሲባል በገነት ውስጥ እሱን ይሰጣል። ምንድነው ይሄው ዘሩ ተቆረጠ የሚለው ነብያችን እኮ አይደለም። እዚህ ጋር ጠይቅ የሚጠላ እርሱ በእርግጥ ዘሩ የተቆረጠው ነው። ያ ሰርድ ፐርሰን ሪፈር እያደረገ ነው። ነብያችን ሳይሆን ሰርድ ፐርሰን ሪፈር እያደረገ ነው። ያ እኔ አሁን መጥቼ አንተን ዘር ቆራጣ ነው አልኩህ። ሀቢብ ደግሞ ለአንተ ምን ብለህ መልስ ይልሃል? እኔ ጠይህ ነኝ። አሁን እንደዛ ስላልኩ እንደ ጠይህ ቆጥሮኝ ጠይህ ዘሩ የተቆረጠ ነው ብለህ እንድሰድበኝ ይህንን ክፍል አወረደ ሀቢብ። ከዛ አንተ ደግሞ አምላክ ያወረደ ብለህ ይህንን ትነግረኛለህ። እኔ ዘር ያልተቆረጠም በገነት ውስጥ ውጪዝ ከውሰር የሚባል ፈሳሽ ይሰጠኛል እንደ ወተት ነጭ የሆነውን ያንን ደግሞ እሱ ለመረጣቸው ብቻ ነው የሚያጠጣቸው። ያንን እንትን አታገኙም። ይሄ ዘር ምንድን ነው? በገነት ዘሩ ካልተቆረጠ መሐመድ ወንድ ልጅ አይለውም። ምን ብለው መሰለ ቻሌንጅ ያደረጉት? አንተ ታውን በኋላ መሐመድ ከሞተ ወራሽ የለውም ብለው ነው ቻሌንጅ ያደረጉት። ተፍሲራቶቹን ያቸው ወራሽ የለውም ብለው ሲሉት ከዛ ተኛ ይላል። ተኝቶችን ሰማና ተተኛ በኋላ ይብን መገለጡ ሲመጣለት ክትክት ብሎ ሳቀ በኋላ ይላል። ከሳቀ በኋላ ምንድነው ሲሉት በገነት ውስጥ ከውሰር የሚባል እንደዚህ እንደ ወተት የሆነ ነጭ የሆነ ጣፋጭ የሆነ ሰጥቶኛል። ሰው ዘርህ የሚጠላህ የተጠላ ነው። ሰዋም እንትን ስገድ ብሎኛል። ዘር የተቆረጠ ቆራጣ ነው የሚለው ሜቢ ጥቅሱን አንዴ እንትን በሉ ቆይቻለሁ ካነበብኩ ረሳሁት እኮ ምን መሰለህ የሚለው ይሄኛው እኔ አሁን ምን መሰለህ እየሰማሁ ነው። ግን ላይክ ያልገባኝ ነገር አለ ብዬ አስባለሁ እንጂ መቼም አልተረዳሁም ብዬ አላስብም። ግን እዚህ ጋር ጠይቅ የሚጠላህ
እርሱ በእርግጥ ዘሩ የተቆረጠው ነው የሚለው ነብያችንን ሳይሆን ሌሎችን ሰዎች እሳቸውን የሚጠሉ ሰዎች ዘሩ መቆረጡን ነው የሚያሳየው ነው የምልህ። ትክክል ነህ፣ ትክክል ነህ። ይሄንን አላህ ያወረደው ሰዎቹ መሐመድን ዘርህ የተቆረጠ ነው አሉት። የራሳቸው ይቆረጥ ነው ደግሞ የራሳቸው ይቆረጥ ነው። ሙሐመድ ደግሞ አላህ እናንተ ናችሁ ዘራችሁ የተቆረጠ ብሎኛል የሚል አይነት ኢምፕሊኬሽን ያለው አይዎቼ ዘራችሁ የተቆረጠ ነው፣ የኔስ ግን ከውሰር የሚባል በገነት ውስጥ የወተት አይነት ውጭ እንደው እንደዛ ፍሬ ፈሳሽ ማለት ነው ስፐር በገነት ውስጥ ከውሰር የሚባል እሱ ይሰጠኛል፣ የኔ ዘር ይቀጥላል፣ እናንተ ይቆረጣል ነው። ሜቢ ክፈተው አንዴ ቆይ ተፍሲሮቹን ላሳየ። ኦኬ ሱራ ስንት ነው? ለሚሸኪት ሱረቱል ከውሰር እና ጤና ከርከውሰር ምናምን እና ጤና ለወገብ ጤና እንላለን እኮ ተራዊ ሲሰገድ እንዳያደክማችሁ እሷን ቅሩ። እና ጤና ለወገብ ጤና 108 ይሄውን ሙሉ ስድብ ተፍሲሩን ያመጣውልህ። ተፍሲሩን ክፈተው 108 ላይ የማ ተፍሲር ነው? ሱራ ስንት? 108 ነው የማን ተፍሲር ነው? መጀመሪያ 108 ላይ ተፍሲሩ ልክፈት። ያው ለክፍሉ እንዲህ ነው የሚለው እኛ በጣም ብዙ ነገሮችን ሰጠንህ አለ። ይሄ ለአንተ ምን ይመለከታል? ቆይ እሺ፣ ስለዚህ ለጌታ ስገድ ሰዋም አለ። ጠይህ እርሱ በእርግጥ የተቆረጠ ነው አለ። እሺ አስበበል ነዙሩን እንክፈተው። እንዴ ዛሬ ቁርአንx.com እየሰራ አልመሰለኝም፣ ግን አንድ እሺ ቼክ አድርገው እስኪ። እየሰራ አይደለም ማለት ይፈርጣል። ቀደም ለዛ ነበር እኮ ሀዲሱን ሊቀይሩ ስለሚችሉ ሃርድ ኮፒ ያለው ምናምን ያልኩ ለዛ ነው ቃል። ሰጣለሁ፣ ቴሌግራም አውራኝ። እሺ ሰጣለሁ እንዳለ። ብዙ ጊዜ ሀዲሶች ስለሚቀያየሩ ሊቀይሩት ይችላሉ እና ሃርድ ኮፒ ይኖራል ወይ ላይክ በሸሪያ በእስልምና ጉዳዮች የተፈረመበት ምናምን ነገር ብዬ ነበር። 108 ሰራላ ቢብ ካልሰራለን የሰርቶልኛል። ኦኬ እስቲ እሺ አካውሰር እንትን በለው እስኪ ወደ አስባበሉ ነዙሉ ላይ ግባ እስኪ። አስባበሉ ነዙሉ በለው አልዋይዲ ላይ ኢብን ከሲርም ያብራራዋል። አክቹዋሊ የእንትናን ቁርጡቢን ያው ግን አንተ ኦኬ ከየቱ ጋር እንደሚጀምር አላውቅም። በጣም ቆይቻለሁ ካነበብኩት። እሺ ያው ክፍሉ ኦቨርኦል ልንገር። እሺ ሰይድ ቢን ምናምን this surah was revealed about al-Asm bin Wali. He met the messenger of Allah. Allah bless him and give him peace as he was entering the scared mosque. ያው ወደ መስጊድ እየገባ ነው። አላስ ቢን ዋሊ የሚባለው ነብዩን ያገኘዋል። ወደ መስጊድ እየገባ ማለት ነው። while the prophet was የቱ ጋር ነበር እንትን በለው while the prophet okay እሺ እሱ ጋር ነው። he said I was talking to the man that without prostrate ነው የሚለው meaning the messenger of Allah bless him and give him peace. The prophet Allah bless him and give him peace had lost Abdullah his son from Khadijah, and so Allah exalted is he revealed this surah. አስቀድሞ ከላይ ያለውን ታሪክ አላነበብኩላችሁም። ይሄንኛው ልጁን ከሞተበት በኋላ ነው። ከላይ ሰዎቹ ምን ይሉታል መሰለ? አብደላ ሞቶበታል፣ ካሁን በኋላ ዘሩ ተቆርጧል፣ ወራሽም የለውም ይሄ ሰውዬ ብለው ሲሉ ቁርአን ወረደ ማለት ነው። ከታች ያለው ሊቭ ሂም ቢ ምናምን ከሚለው he has no offspring የሚለው ነው። አየው እሱ ጋር አሁን አይነካው እጅ ጋር ሊቭ ሂም ከሚለው ጀምሮ እንትን በላት እታች እሱ ጋር አሁን አይነካው ማለት ነው። እሱ ለምን ትወርዳለህ? አሁን አይነካው ብዬ ከላይ ነበር አሁን አይነካው እሱ። አዎ ኖ ኦፍስፕሪንግ የሚለው አይታየም? if he die ይላል። if he die ኦኬ ለኔ ነው ያላያ አይደለ ወንድማችን? if he were to die no one would mention him again. ቢሞት እንኳን ማንም ካሁን በኋላ እሱ የሚጠራው የለም። ለምንድን ነው? አብደላ ሞተበት።
አላስ ወደ መስጊድ ሲገባ ነው ያሙት። እቺን ሐሚድ ሰማና ተመልሶ ሄደና እንደመተኛት ብሎ እንቅልፍ እንደወሰደውና ብድን አለና ክትክት ብሎ ይስቃል። ቁርጡቢም ያብራራዋል በሰፊው። አይ ቲንክ ሐዲስም ያለው መሰለኝ ከዚህ ጋር የተያዘ የወረደ ሐዲስም አለ። ከዛ ጠይህ የተጠላ ነው ዘሩ የተቆረጠ ነው ብሏል። ለእኔስ ከውሰር የሚባል በገነት ውስጥ ውሃ አለኝ የወንድ ዘር ፍሬ የሚመስል ነጭ ወተት የሚመስል የሚል መገለጥ አመጣ ማለት ነው። እሱ ይወርሳል እንዴ? ተአምር ነው። እሱ ይወርሳል እንዴት አለ? በገነት ውስጥ የሚጠጣው ነው። አይ በገነት ውስጥ የሚኖረው ዘር እንግዲህ አሁን እነሱ የጠየቁት ወራሽ የለህም ነገር ነው አይደለ? ያ እኮ በገነት ውስጥ የሚሰጠው እንትን ይወርሳል ወይ? እሱ ለመውረስ ይጠቅማል ወይ ነው? አይ ቲንክ እንግዲህ ዘር የምታስቀረው ያው በወንድ የዘር ፈሳሽ ነው አይደለ? አሁን ምን መሰለህ፣ አሁን በእስልምና ብዙ ጊዜ አሁን ልጅ የላቸውም ብዬ ስጠይቅ ለምንድን ነው ብዬ እኔ አሁን እሱንም ፖስቻለሁ። በነገራችን ላይ አልበረከትላቸውም። እንዲያውም ከሴጣን ጋር ኪወርድ ላይ ሰርች አድርገው ተሰዛቢ አንድ የሰማኝ እንዲያውም ምን መሰለህ ያሉኝ ሰዎች እንዳያመልኳቸው ነው የእሳቸው ዘር ቢኖር አሉኝ። ሰዎች እንዳያመልኩባቸው ማለት ነው። ከዛ እሱም አልገባኝም። አዘ ሴም ታይም ደግሞ ቁርአን ላይ ምን አገኘው መሰለ ወንድ ልጆችም የላቸውም ከማናችሁም ወንድ ልጆች አልተሰጣቸውም የነብያችን የሚለው ነገር ደግሞ ለምን አስፈለገ? አሁን ይሄ ሱራ ለኛ ለምን አስፈለገ ብዬ ጠየቅኩኝ። ከማናችሁም ወንድ ልጆች የነብያችን ልጆች አይደሉም የሚል ነገር ከዛ መልስ ሳጣ እንዲያውም ምንድነው ያደረኩት? ዘይን ማነው ዘይኑ የሚባል ለማድረግ ልጃቸው ነበር። እሱ ልጃቸው ነበር። የልጃቸውን ሚስት ፍታት ብለው ማግባታቸውን ሼም ነገር እንደሱ ወስጄ የልጃቸውን ሚስት እኮ አገቡ እንዳይባል ከዛ ሐሜት ሲኖር ለነብያችን እኮ ከማናችሁም ወንድ ልጆች የላችሁ እሱን ለማስተባበል የወረደ ነገር ነው ብዬ ነው ያመንኩት። ተረዳኝ? ያ ለምን መሰለህ ልጅ የላቸውም ያለው አንተ እንዳልከው ነው። ሐዲሳቶች እና ብዙ ተፍሲሮች አሉ። ሐዲሳቶችን ማአት አሉ ከሱ ጋር የተያዘ ሱራ 33 43 እና 40 አካባቢ ላይ ነው የሚገኘው። አንተ ያልከው ወንድ ልጅ አስቀድሞ ዘይድ ቢን መሐመድ ነበር የሚባለው። መሐመድ ነበር የሚጠራው። በኋላ ግን ሚስቱን ከቀማው በኋላ የገዛ ልጁ ሚስት እንዴት ይነጥቃል ተብሎ ሲታማ አይ እኔ ወንድ ልጅ የማንም አባት አይደለሁም ማለት የሚል ሱራ ወረደ። ያ አስቀድሞ ከዛ ምን አደረገው ደግሞ መሰለ ከዛሬ ካሁን ጀምሮ ምንም ማናችሁም ማደጎ ልጅ በስማችሁ አይጠራ ብሎ ከለከለ። እዛው ምዕራፍ ላይ ሱራ 33 ቁጥር 6 እንደዚህ አካባቢ ላይ ሁሉንም ከለከለ። ለእናንተ ልጅ ተብሎ እንዳይጠራ ብሎ ከለከለ። 40 አድርግልኝ አንዴ ቆይ። እሺ ሁሉንም ላሳይ። 40 አድርገው እዚህ ጋር ቆይ። እሺ 36 አድርገው አንዴ 37 አድርገው አንዴ ሁሉንም ላሳየው እንዴት እንዳድርገው ትሪክ እንደሰራቸው ላሳይ ስላነሳው። 40 ላይ ሚስቱን ወሰደበት አይደለ? ሚስቱን የወሰደው ቤቷ ሄዶ እነዚያ አላህ በእርሱ ላይ ለለገሳትና አንተም ነፃ በማውጣት በእርሱ ላይ ለለገስካት ሰው ለዘይድ አላህ ገላጩ የሆነን ነገር በነፍስህ ውስጥ የምትደብቅ አላህን ልትፈራው ይልቅ የተገባ ሲሆን ሰዎችን የምትፈራ ሆነ ሚስትህን በአንተ ዘንድ ያዝ፣ ከመፍታትም አላህን ፍራ በምትል ጊዜ አስታውስ። ዘይድም ከእርሷ ጉዳይን በፈጸመ ጊዜ ምዕመናኖች ላይ ልጅ ልብ በል በምዕመናኖች ላይ ልጅ አድርገው ባስጠጓቸው ሰዎች ሚስቶች ከነሱ ጉዳይን በፈጸሙ ጊዜ በማጋባት ችግር እንዳይኖርባቸው እሷን አጋባንህ። የአላህም ትዕዛዝ ተፈጻሚ ነው። ልጅ አድርጎ እንዳስጠጋው ቁርአኑ ግልጽ ነው ማለት ነው። ስለዚህ አንተን በማጋባት ሌሎቹም እንዲጋቡ ሁሉ መፍትሄ ያደረገ ማለት ነው። አሁን ይህንን ካደረገ በኋላ ምን ተፈጠረ መሰለ? ብዙ ሀዲሶች አሉ። ከፈለክ ልክላለሁ። እሱን ፋይልም ስለሰራሁበት ነው። ከዛ ጉርምርምታ ተፈጠረ፣ ጭቅጭቅ ተፈጠረ ማለት ነው። ሙሉ ታሪክ ላሳይ እዚሁ ምዕራፍ ላይ ሌላ ቦታ ሳልሄድ። ከዛ ምን ሆነ? ይሄ የገዛ ሚስቱን ልጆች እንዴት ይወስዳል እንዴት ያገባል ብለው ሲያሙት እችን የቁርአን ክፍል አወረደ። ሙሐመድ ከወንዶች አንድም ልብ በል የአንድም ሰው አባት አይደለም ብሎ አወረደ። ከዛ በኋላ ቁርአኑ ላይ ተፍሲር አለ። ይሄ ደግሞ ጠበሪም ያብራራዋል። ሙሐመድ ዘይድን ይወስደውና ሁለተኛ በእኔ ስም እንዳትጠራ ብሎ ይከለክለዋል። ዘይድ እንደውም በጣም ያዝናል ይላል።
እዛ ላይ ክፍሉ ላይ ዘይድ በጣም ያዝናል። ሁለተኛ በእኔ እንደተጠራ ብሎ ሲለው አስቀድሞ ዘይድ ቢን መሐመድ ተብሎ ስለሚጠራ ያዝናል ይላል። ይሄም ብቻ አድርጎ አላበቆመም። መለስ አድርጎ ክፍሉ ወደኋላ አሁን ቁጥር 6 ላይ አድርግልኝ። ከዛ መፍትሄ አድርጎ ያስቀመጠው አሁንም እንትን ሲሉ ቁጥር 6 ላይ ከዛ እቺም ማመቻቻ ምን አደረገ? ማደጎ እንግዲህ ቤስት ነገር ነው። እናት አባት የሌላቸው ማሳደግ አይደለ? ነብዩ በምዕመናን ከነፍሶቻቸው ይበልጥ ቁጥር 5 አድርገው ለአባቶቻቸው አለ በማስጠጋት ጥሯቸው፣ እርሱ አላህ ዘንድ ትክክለኛ ነው። ምን ብላችሁ አትጠሩ ነው? አባት ናችሁ ብላችሁ እንዳትጠሩ። አባቶቻቸውን ባታውቁ በሃይማኖት ወንድሞቻችሁና ዘመዶቻቸው ናችሁ። እርሱ በተሳሳታችሁት ነገርም በእናንተ ኃጢአት የለባችሁም። የቀድሞ ተሳስታችኋል ነው። ልብ በል። በማን እንዳጠራቸው? አባት ተብላችሁ እንዳትጠሩ ብሎ ከለከለ። አሁን አስቀድሞ ማለት ነው። እቺ ማመቻቻ ነች። ገብተዋል እያልኩ ያለሁት። ካስጠጋችኋቸው እንደ ወንድሞች ወይም ዘመዶች ይባሉ እንጂ ያልወለዳችኋቸውን ማደጎ አምጥተህ ማሳደግና እንደ አባት መሆን ኖ አይቻልም ብሎ ከለከለ። የበፊቱ ግን ከሆነ አለ ተሳስታችኋል አለ። ምክንያቱም ዘይድ የራሱ ልጅ ነው፣ ማደጎ ልጁ ነው፣ ራሱ ነው። ዜና በኔዳሮ ቤት ዜና አሁንም ይህንን ነገር ቀደም ያኛው እኮ በቃ ለኔ እኮ በቂ ነበር። አሁን ጭራሽ ጨምርልኝ እንጂ ያ ክፍሉን በደንብ ላሳየ። ከዛ ይህንን ካደረገ በኋላ እንዲህ ከከለከለ በኋላ እቺን ካመቻቸ በኋላ ሄዶ ዘይድ ሚስት ያገባል። ከዛ በኋላ ልጅ እንዳይሉት ደግሞ ያችን ክፍል የማንም ልጅ አባት አይደለውም አለ። ከዛ በኋላ የጋብቻው ቀን ምን ተፈጠረ መሰለ? የጋብቻው ቀን ላይ ከመሄዳችን በፊት ይሄንን ህግ ሲያወጣ አሁን ሰዎች ማጉረምረም ይጀምራሉ። እሱ ልጅ የለኝም አለ። መልሶ ደግሞ ሌሎችም እንዳትጠሩ ብሎ ከለከለ። እንዳያጉረመርሙበት ደግሞ እዚሁ ክፍል ላይ ምን አመጣ መሰለ? 36ኛውን አያደርግልኝ ታሪኩ እንዴት እንደሚገናኝ ያው ከዛ በሐዲስ ብታየውና በተፍሲር ብታየው ደግሞ ትገረማለህ። 36ኛው ያ 36 ላይ አላህና መልእክተኛውም ነገርን በፈረዱ ጊዜ ለምዕመናንና ለምዕመናት በነገሯቸው ለነርሱ መርጫ ሊኖራቸው አይገባም ማለት። ልብ በል። አላህና መልእክተኛውም ነገርን በፈረዱ ጊዜ ለምዕመናንና ለምዕመናት በነገሯቸው ለነርሱ ምርጫ ሊኖራቸው አይገባም ማለት። አሁን ደነገገብህ። አላህና መልእክተኛው የደነገጉትን የነገሩህን ከሱ ውጪ መሆን ምርጫ የለህም ማለት። ምን ብሎ ነገረ? እኔ ማንም ወንድ ልጅ አባት አይደለሁም ብሎ ነገረ። ምን ብሎ ነገረ? የማደጎ ልጅ ካሁን በኋላ እንዳትጠራ በማደግ ባሳደግከው ተብሎ ተከልክሏል አለ። ይሄንን መቃወም ትችላለህ? አሁን የቁርአን ክፍል ወርዶብህ ከየት ትችላለህ? እዚህ ጋር እንዲያውም እኮ ተጨማሪ ኩዌሽን አለ እዚህ ጋር አላህን ከራሱ ስልጣን ጋር እኩል የሆነ ስልጣን እንደሰጣቸው ነው። እኔ ለምንድን ነው እንደዛ እሳቸውን ፍርድ የአላህ ነው፣ ነገር ግን እዚህ ጋር እሳቸውንም በፈረዱ ጊዜ ይላል። ትክክል ናቸውና ፍርዱም ብቻ ሳይሆን እሳቸውን አለመታዘዝ ደግሞ ምን አለ መሰለ? የአላህንና የመልእክተኛውን ትእዛዝ የጣሰ ሰው ግልጽ የሆነን መሳሳት በእርግጥ ተሳሳተ አለ። ስለዚህ መጣሳት ትችልም ማለት ነው። አሁን ትእዛዙ እንኳን አላህ በላካቸው ነው ይላል። ግን ፍርድ የሚለው እኮ ነው አሁን ትልቁ እዚህ ጋር ኩዌሽን የሚያደርገው። አሁን ሌላ ርዕስ ነው ከዚህ ጋር ሳይሆን ሌላ ፍርድ የሚለውን ነገር የአላህን ስልጣን የሰጣቸው አላህም በፈረደ ጊዜ እሳቸውን በፈረደ እነኝን የተናገረው መጣስ እንዳችል ነው። ይሄ ቁርአን ክፍል የወረደው ድራማቲክ እንደሆነ ላሳየ ነው። ይሄ ክፍል ቁጥር 50 ላይ ሄድልኝ። አሁን ገባኝ። ያችኛዋን ለማስረዳት ብሎ ልክ ነው። አሁን ያኛውን ለማሳመን ብሎ እዚች ጋር ደግሞ ሌላ ሮንግ ነገር አለ ነው። ፍርድ የሚለውን ነገር ቀላቀለው። እሱ ደግሞ እንደገና ሌላ ኩዌሽን የሚያደርግ ነገር ነው እያልኩ ነው። ተረዳኝ አይደል? ከዛ በኋላ ሐሚድ መጣ። ሐሚድ ሲመጣ አይሻም ደስተኛ አይደለችም በዘይድ ጋብቻ። ባይዘ ሊደብቀው ቢፈልግ ኖሮ እነኝህን ክፍሎች ይደብቅ ነበር ብላለች አይሻ። ምክንያቱም ሰው በጣም አምጦታል፣ በጣም ማለት ነው። ሐዲስ አለ። ከዛ እንዴት ነው ይሄ ነገር ምናምን ተብሎ ሲታማ የሰው ሚስት ነጥቆ ማግባት ኖርማል ነው ተብሎ ምናምን ሐሚቱ መጣ አይደለ? ሐሚቱ ሲመጣ ምን ብሎ እንዳወረደ እይ። ያመነች ሴት ከምትለው ጀምሮ ምልክቱን አሳያቸው ሀቢብ መሀል ላይ እናንተ ሙሉን አንብቡት። እሱ ጋር ያመነች ሴት አለ። ልብ በሉ።
ያመነች ሴት ነፍሷን ራሷን ለነብዩ ብትሰጥ ነብዩ ሊያገባት የፈለገ እንደሆነ ከምዕመናን ሌላ ለአንተ ብቻ የጠራይ ስትሆን ፈቀድን። ስለዚህ ባልኖራት አልኖራት አማኝ ትሆን እንጂ አግባኝ ብላ ከመጣች ነብዩ ከፈለገ ለአንተ ከአማኞች የተለየ ተሰጥቷል መፍት ተባለ ማለት ነው። እዚህ ጋር ግን በነገራችን ላይ እዚህ ጋር አልገባኝም። ብዙ ጊዜም እንደዛ ሲሉ ሰምቼ እዚህ ጋር ግን አግባኝ ብላ የመጣችው እኮ እሷ ናት። እዚህ ጋር እሳቸው ጥፋት አንዴት እንትን የመጣች ዘመድ የመጣች ያ የመጣች አለች። እንደውም እንትና አይሻ ሼም ዟት ሴቶቹ አፍሩም ወይ ትላለች። ከሱ ጋር በተያያዘ ሌላ ነች እሷ አንድ ብቻ ስላልሆነች ነው። ይሄንኛው ምንን ይሰጣል መሰለ ክፍት አደረገው። አሁን ካመነች ሴት ነብዩ የፈለገውን ማግባት እንደሚችል ኦፕን አደረገው። 51 ነው ይደልኝ። አሁን ከዛ ከእርሷ የምትሻውን ታስቀራለህ፣ የምትሻውን ደግሞ ታቆያለህ፣ የምትሻውንም ወደ አንተ ታስጠጋለህ አለ። መልካም እሺ። ቁጥር 52 ላይ ስለዚህ ምርጫው የሱ ነው፣ እንደፈለገ ነው። ቁጥር 53 ላይ ሙሉን እናንተ አንብቡት፣ ታሪኩ የተያያዘ ነው። አይ ከአዘሴም ታይም ደግሞ እንደውም ከዚህ በላይ እኮ ጦር ሜዳ ላይ የተማረኩ ሴቶችንም ሚስቱ እንዲያረግም እንደፈለገ ማድረግ እንደሚችልም የተፈቀደለት ነገር አለ እዚሁ ላይ ያሳያል እኮ። ይሄንኛው ምን አለ መሰለህ በእጆቻቸው የጨበጡት የሚለው እሱ ትክክል ነው። ነገር ግን እኔ ዋና ምን ላሳየ እንደፈለኩት አውቃለህ። ዘይድ ሚስትን ነጥቆ የዛን ለታ ሙሉ ታሪኩ ቁርአኑ ክፍል ከዘይድ እንጋ የተያዘ እንደሆነ ላሳየህ ነው። ቁጥር 53 ለመቆም ዲፌን ለማድረግ ያ ራሱን ዲፌን እንዴት እያደረገ እንደሆነ ላሳየ ነው። የሰርጉ ለታ ደግሞ ይሄ ክስተት ተከሰተ። ማን የዘይድ ሚስት የነጠቀለታ እንደዚህ ተከሰተ። እናንተ ያመናችሁ ሆይ ሰርጉ ለታ ተጠርተው ሰዎቹ ቤት ውስጥ ገብተው ነው ይሄንን ያወረደው። ቤት ውስጥ ገብተው ምን ሆነ መሰለ ሐሚት ማማት ጀመሩ። እሱ ፍርድ ፈርዶ ማይሻር ከሆነ የሰው ሚስት መንጠቅ የሚችል ከሆነ የዘይድን የራሱንም ካልማረ እንደገና ደግሞ ለአንተ እሷ ከፈለገች ሴቶቹ ለሱ ተፈቅደዋል ከተባለ ሴቶቹ መምጣት ጀመሩ። እኔን አግባኝ ብለው መምጣት ጀመሩ አይሻ እስክትታዘብ ድረስ። ከዛ ወንዶቹ ምን አሰቡ? በቃ ነብዩ ሲሞት እኔ ከሊትን አገባለሁ እኔ ከሊትን አገባለሁ የሚል ስሜት ውስጥ ገቡ። ምክንያቱም ሴቶቹ ወደ ነብዩ መምጣት ጀመሩ። ከዛ የከድጃ የዘይነብ ሰርግ ለታ ይህንን ቁርአን ክፍል አወረደ። እናንተ ያመናችሁ ወይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነብዩን ቤቶች በምንም ጊዜ አትግቡ። ይሄውን ፈጣሪ ነው እንግዲህ እንደዛ የሚለው። የነብዩ ቤት ወደ ቤት እንዳገቡ ምግብ ታልጠራዋችሁ ልክ እኔ እነሱም በከጀላችሁ ጊዜ አብዱል ፈታ ምን ይለኛል ማለት ነው። አምላክ እንደዚህ ብሏል፣ ወደ እኔ ቤት መቼም ምግብ ካልተጠራ በስተቀር ቤቴ እንዳመጣ ብሎሃል ፈጣሪ ብለህ ስነግረኝ ማለት ነው። ምን አይነት ስስታ ፈጣሪ እንደሆነ ምናምን ብዬ ሙድ እንዳልይዝብህ እንጂ ግን አለ በተጠራችሁ ጊዜ ግቡ አለ። ካልተጠራችሁ እንዳመጡ በተጠራችሁ ጊዜስ ግን በተጠራችሁ ጊዜ ግቡ። መልካም እሺ። በተመገባችሁ ጊዜ ወዲያውኑ ተበተኑ። ልክ እንደ ህፃን ልጅ በላህ አይደል ውጣ ሂድ እዛ ተጫወት ተራገጥ እዛ ምናምን እንደምትለው ድሮ ህፃን ያሁን ልጅ አይባልም። በተመገባችሁ ጊዜ ወዲያውኑ ተበተኑ። ቤቴ ውስጥ እንዳትቀመጡ። ለምን ለወግ የምትጫወቱ ሆናችሁም አትቆዩ። አረ ሚስቶች ያለው ደግሞ ሚስቶቹ በከጀሏችሁ ጊዜ ምናምን የሆነ እነሱ ከሳቁ እንዳትሻፍሩ ነገር ማለት ነው። ይሄው ላይ ክፍል ላይ አለ። ቆይ ይሄው ይህ ነብዩን በእርግጥ ያስቸግራል አለ፣ ከናንተም ያፍራል፣ እውነትም ያፍራል። እንዲህ ብሎ እየነገራቸው ያፍራል ይላቸዋል መልሶ። ግን እኔ አይደለሁም የምናገረው ይላቸዋል። ግን አላህ ከእውነት አያፍርም አለ። መልካም ዕቃንም ለመዋስ በጠየቃችሁ ጊዜ ከመጋረጃ ኋላ ሆናችሁ ጠይቋቸው። ይህ ለልቦቻቸውም የበለጠ ንጽህና ነው። የአላህን መልእክተኛ ልብ በል፣ የአላህንም መልእክተኛ ልታስቸግሩ ሚስቶቹንም ከእርሱ ልብ በል፣ ሚስቶቹንም ከእርሱ በኋላ ምንጊዜም ልታገቡ ለእናንተ አይገባችሁም። ይህ ክፍል ለምንድን ነው የወረደው? ሰዎቹ እኛ ሚስቶቻችን ሙሐመድን ከፈለጉና ሄደው የሚያገቡት ከሆነ እኛ ደግሞ ሚስቶቹን ያለን አማራጭ እሱ ሲሞት ማግባት ነው ብለው
ማውራት ጀመሩ ማለት ነው። ከዛ ከቤቴ ውጡ፣ ቤቴ ደግማችሁ እንዳመጡ የሚል መገለጥ ታምራዊ አይደለም የታረ ምኑ ታምራዊ ያደርገዋል? ይሄ ላይክ ይሄ ስጋዊ ነገር እንዳለው ሰልፊሽነስ ነገር እንዳለው ነው የሚያሳየው። የእሳቸው ላይክ ነገሮችን በፈለጉ ጊዜ ለምሳሌ አሁን መስጊድ እየሄዱ ለመንፈሳዊ ነገር እየሄዱ ስጋዊ ነገር አታሏቸው ወደ ቤት ተመለሱ። መስጊድ እየሄዱ መንፈሳዊ ነገር ነው ሊያደርጉ የሚሄዱት። ሰዎች ቆመው መስጊድ ለመስገድ እየጠበቋቸው ስጋዊ ነገር አታሏቸው ወደ ቤት ተመለሱና ቅርብ ወዳለችው ሚስታቸው ሄዱና እንደዛ አድርገው ምናምን ተመለሱ። ሰው ቆሞ እየጠበቀ እንግዲህ አላህም የአላህ ሰዓት ነው። የአላህ ሰዓት እንግዲህ የዙሁር ሰላት ወር ደግሞ የአስር ሰላት ሰዓቱ ነው፣ ማለፍ የለበትም። ያችን ሰዓት ጥለው እንግዲህ ቅርቢቱ ወዳለችው ሚስት እንግዲህ ይሄ ለማስተማር ነው እንዳትለኝ፣ እኔ ለማስተማር ነው እንኳን ከተባለ ሌላ ሰዓት እንኳን ለምን አይሆንም? ከሰላት በፊት ሰዓቱ ሳይደርስ የሆነ እግራዩና ከሰላት በፊት እንኳን ቢሆን ኢትስ ኦኬ ለሰው ለማስተማር ነው። ግን ሰዓቱ ደርሷል፣ ሰዎች ቆመው እየጠበቁ ነው። ውጪስ አሁን ይሄ ምንድነው? ስጋዊ ነገሮችን ነው የሚያሳዩ ነገሮች አሉ። የዓለማዊ ነገሮች የራስን ፍላጎት ከማጣት አንፃር ለዛ ነው ኢሳ እንደዚህ አይነት ነገሮች የሉበትም ብዬ ጠየቁት። ለዚህ ነበር ይሄ ስጋዊ ሞር ብዙ ሰዓቱን 11 ሚስት ያለው ሰው እንዴት መንፈሳዊ ነገር ላይ ቢዚ ይሆናል? እኔ አንድ ሴት እኮ በጣም ቢዚ ታደርጋለች እኮ ከብዙ ነገር፣ ሁለት ሴትም ቢዚ ታደርጋለች። 11 ሴትን የሚያስተዳድር ሰው እንዴት ለመንፈሳዊ ነገር ጊዜ ይኖረዋል? ኢሳ ግን ሙሉ ጊዜውን ለመንፈሳዊ ነገሮች ላይ ያሳልፈዋል የሚል ነገሮችን ብዙ ነገሮች ጠይቄ ነበር። የነቢያት ሁሉ መደምደሚያ ነው ተብለሃል መሐመድ። እንግዲህ ከሁሉም በላይ መልካም ጸባይ ላይ ያለው ነቢይ ይሄ ነው። እንግዲህ ከዛ ይህን የቁርአን ክፍል ደግሞ አላህ ለምሳሌ ከቤቴ ውጡልኝ ብሏችኋል የሚል ዘላለማዊ የአምላክ ቃል ሲሆንና ከሰማይ ነው የወረደው ተብዬ ስነገር አንድ ስስታም ሴትዮ እኮ የምትናገረው ንግግር ነው። በቃ ከቤቴ ምግብ ከበላችሁ ምን ትሰራላችሁ? ውጡ ተበተኑ ብላ አንድ ስስታም ሴትዮ የምትናገረው ነች። አንድ ሚስቶቹን የማያምን ወይንም ደግሞ ጓደኞቹን የሚጠራጠር ሰው ወይንም ደግሞ መጠራጠርና ለማመን ራሱ አስባል። ከሞትክ በኋላ ሚስቴን አታግቡ ብለህ ስቆልፍባቸው በ6 ዓመት አግብቷት እሱ በ63 ምናምን ዓመቱ ሲሞት ገና አይሻ ማግቢያ እድሜዋ ነው 18 ዓመቷ። ሚስቶችን እንዳታገቡ እኔ ከሞትክ ብለህ መከልከል በራሱ ጤናማ አይደለም። ለእኛስ ምን ይጠቅመናል? አሁን ይሄ የእሳቸው ስነ ምግባር ለእኛ የሚጠቅመን ከሆነ ይሄ ለእኛ ምን ይጠቅመናል? በጊዜው ላሉት ዳሪ ነው ገባ። በጊዜ ያሉት ሚስቶቹን እንዳያገቡ ይጠቅማል። ይህንን ስቀራው ለአንተ ግን ምን ይጠቅማል? አሁን ሱራ ላይ እያለቀስን ነው የምንቀራው። ይህንን አሁን ተራዊ ላይ ረመዳን ላይ እያለቀስን እኮ ነው ይህን የምንቀራው። የመሐመድን ሚስት አታግቡ ቤቱም አትግቡ እያልክ ስታለቅስ ምን ይጠቅማል? ቤት ኧረ አንድ አላህ ሴቶቻችሁ እርሻዎቻችሁ ናችሁ ምናምን የሚለውን እኮ እሱን እየቀራን ሳናቅ እኮ እያለቀስን ነው የምንቀራው። ሴቶቹ ሲቀሩት ነው ደስ የሚለኝ። ለይለቱል ቀድር አላየሁም። ለይለቱል ቀድር ረመዳን የመጨረሻዎቹ ሌሊት ላይ እያለቀስክ ነው ቁርአን የምትቀራው። ሴቶቻችሁ እርሻዎቻችሁ ናችሁ። አዘ ሴም ታይም ደግሞ ቁል አላህ ራሱ ስንቀራ እያለቀስን ነው። ቁል አላህ ማለት ትርጉሙ ምንድን ነው? ወደ አላህ ፊታችንን አዙረን በል አንተ አላህ አንድ ነው፣ በል አላህ አንድ ነው እያልን ነው። አሁን ለአላህ አይደለም ጸሎቱ፣ በል አላህ አንድ ነው፣ በል እርሱ መጠጊያ የሁሉም መጠጊያ ነው እያልን ወደ አላህ እየዞርን መፈክር ነው እያሰማን። ይሄ ጸሎት ነው ወይ? በዚህ የምናለቅሰው ለምንድን ነው? ደግሞ ቁል አላሁ አሐድ አጭሩ ሱራ ስለሆነ በ5 ወቅት ሰላት በመጀመሪያ 2 ረካቶች 2 ይቀራል ቁርአን እና ሁሉም ሰው ይሄን ቁርአን ይቀራዋል። ቢያንስ 10 ጊዜ ቢበዛ 10 ጊዜ ይቀራዋል። ምንድነው የምንቀራው? በል አላህ አንድ ነው እያልን ነው የምንቀራው። በል አላህ መጠጊያ የለውም። ከምር ነው የምታለቅሰው ወይስ የምር እኮ ነው የምናለቅሰው? ተሰምቶክ እንዴ? በቃ አረብኛ ነው እንትን ዜማ ነው በቃ የሆነ ነገር ምናምን ብለን ነው የምናለቅሰው ሁሌ። እየሸወዷችሁ ተጫወቱባችሁ። ኧረ ለዛ ነው በመቀማት ያሳዝናል በጣም። ይብድ ሚስትን በመቀማት
አይ እሱም አንድ ነገር ነው። ግን አሁን ሱረቱል ኢላስ በል አላህ አንድ ነው የምንለው። በል አላህ አንድ ነው። ወዴት ነው የምንጸልየው? ወደ አላህ ነው የምንጸልየው። ምን እያልን? በል አላህ አንድ ነው። በል አላህ የሁሉ መጠጊያ ነው። በል አላህ አልተወለደም። ለሱ አይ አልተወለድክም እኮ እያልን አይደለም። አንተ አልተወለድክም እያልን አይደለም እኮ። በል አላህ አንድ ነው እያልን ነው። ለሱ ለራሱ ያለውን ቃል እያስተገባ ነው። ከዛ ለምንድን ነው ስል ለአይሁዶች ነው ከተባለ ደግሞ አይሁዶች ደግሞ አጠገብ የሉ አይሰሙኝም። እንግዲህ መስጊድ ውስጥ ቁጭ ብዬ እኔ በል አላህ አንድ ነው ስል ይሄ የጦር ሜዳ ነገር ነው፣ የሆነ መፈክር ማለት ነው። ስለዚህ የጦር ሜዳ መፈክር አስበዋል። ልጅ እያለክ አስበዋል። በል የልጅን ሚስት ቀማ ብለህ ስታለቅስ እና የራስ አድርግ ስትል የልጅን ሚስት እየቀማ በል ብለህ በራስ ላይ አላህ ሲያዝህ ሂድና ቀማና ቶታሊ ግን እፎይ ገብቷል። አምሶሪ ቆይ አንዴ ቱ ኢንተራፕት እፎይ ገብቷል። ቁርአን ራሱ ስንጀምር ምን መሰለህ የምንለው? በአላህ ስም እጅግ በጣም አዛኝ እጅግ በጣም ሩህሩህ በሆነው ነው የምንለው። ለአላህ እየጸለይን ማለት ነው። በሆነው እያለ ነው የምንጸልየው። ተረዳኝ? በሆንከው አይደለም እያልን ያለ ነው። ነህ ብለኸው ሳይሆን በሆነው እያልን ነው። አሁን ወደ አላህ እየጸለይ ሁሉም ቁርአን አሁን የሚጀምረው በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው እያልን ነው የምንጸልየው። ባጭሩ አሁን ለምሳሌ አሁን የፖሰትኩት አለ እግዚአብሔር ይመስገን። እናንተ አሁን ክርስቲያኖች እግዚአብሔርን ለእግዚአብሔር ለራሱ ምስጋናን ሲገልጹ አንተ ተመስገን አምላኬ ነው የሚሉት። ለሰው ሲሆን አላህን ሪፈር እያደረጉ እግዚአብሔር ይመስገን ይላሉ። ለሱ ሲሆን ግን አንተ ተመስገን ይላሉ። እኛ ግን ለአላህም አልሐምዱሊላህ እሱ ይመስገን ነው የምንለው፣ ለሰውም እሱ ይመስገን ነው የምንለው፣ ለራሱም እሱ ይመስገን ነው የምንለው፣ ለሰውም እሱ ይመስገን ነው የምንለው። ገብቷል? ራሱም ስለሚቀረው ያንን ነው። ራሱስ ምን ብሎ ነው የሚለው እኮ ራሱን ስለሚቀራው። እንዲያውም ይሄ የነቢያችን ግልጽ እንታሳያል። ቁርአንን በቃሉ ምናምን ብሎኛል እኮ። ስለዚህ ጸሎት አይደለም ብዬ ጠየቅኩኝ። እኔ ይሄ ጸሎት አይደለም ውዳሴ ነው። ለአላህ ለራሱ አንተ ተመስገን ካላልነው እሱ ይመስገን፣ ወደ አላህ ራሱ እሱ ይመስገን አላህ ይመስገን ካልን በአንድ በኩል ለእግዚአብሔር እያልን ይመስላል። ለእግዚአብሔር አላህ ይመስገን እያልን ይመስላል በአንድ በኩል። በሌላ በኩል ደግሞ ውዳሴ ነው። ይሄ እንደ ጸሎት አይቆጠርም ብዬ ጠይቄያለሁ። እንግዲህ ምክንያቱም ቃሉ ከሆነ ቃሉን እኮ አብዴት ማድረግ ይችላል። እንደዚህ ያሉ ነገሮችን እንደዚህ በሉ፣ እንደዚህ ያለውን ነገር ለምሳሌ እሱ ይመስገን የሚለው ቦታ ላይ አንተ እያላችሁ ቅርቡ ቢባል ኦኬ። ምን ተመለሰልህ ስትጠይቅ? ያው ስድብ ነው። አንተ ሙስሊም አይደለ? በነገራችን ላይ አንተ ሙስሊም ሁሌ ሙስሊም አይደለም ይሉኛል። ዛሬ ፖስት ላይ ምን ብዬ ፖስትኩ መሰለ? ከዛ የተናገርኩኝና ሙስሊም አይደለም ለምትሉ ሰዎች ሻሃዳ ሊያዝ ብዬ ሻሃዳ ያዝኩኝ። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉ ብዬ ቀጠልኩኝ። ሙስሊም አይደለም ሁለት አይነት ሻሃዳ ያዝከው። እንደውም ይሄም ልክ አይደለም ካላችሁ አንዱንም እምቢ ካሉኝ ብዬ ነዋ። ይሄ ልክ አይደለም ካሉኝ ብዬ እኮ ነው። ግን ዛሬ የሙሐመድ ነብይነት ታሪካዊ እንትኖች ግን አጥንተዋል። አላጠናውም። በደንብ ያቸው እነሱን አጀማመሮቹን ምናምን የራሻው ሰው እየጻፈው ነው ያሸነፈው የተባለው። ኢቭን የነብዩ መሐመድን ታሪክ በመጻፍ ሳውዲያዊ አይደለም ያሸነፈው፣ በሱ ተወዳድረው የሌላ ሀገር ዜጋ ነው ያሸነፈው ምናምን ሲባል ሰምቻለሁ። እንግዲህ ታሪክ የታለ? መሐመድ ታሪክ እኮ ኢብን ሻቅ ነበር፣ እሱንም ሸመጠጡት አሁን ላይ። እሱም ደግሞ የለም እንጂ ኢብን ሻም መጥቶ ከስንት መቶ ዓመት በኋላ መጥቶ አብዛኛውን ከ11 ቮሊም ወደ 1 ቮሊም ነው የመለሰው። ቆርጦ እንዳለ ጣለው። ለምንድን ነው ሲባል ለነብያችን የማይመጥነውን እንትኖች ቆርጬ አውጥቼዋለሁ አለ። በምን መሐመድ እና ኢብን ሻም ደግሞ አልተገናኙም። በመካከላቸው ወደ 200 ዓመት የሚጠጋ ጋፕ አላቸው። አትሊስት ኢብን ሻቅ ከመሐመድ ጋር ያለው እድሜ ልዩነት 50 ዓመት አይበልጥም። ኢብን ሻም ግን ወደ 200 አልደመድምም እጠይቃለሁ። ባዶ ይሆናል። ወደ ዛሬ በቁርአናችን አላህ አልወለደም። ሶሪ ዊ
ሶሪ አይ ድምፁ ያሰማው ችግር የለውም አሪፍ ነው አሳያችኋለሁ በቃ እሺ ቀጥፍ ያ የሱን የሻሃዳውን እንትን ላሳያችሁ ነበር ቪዲዮ ቀጥሮ በቃ ምን እንደሆነም ጠፋብኝ እያወራው የነበረው እስልምና ባዶ ነው ብዬ ልደምድም አልደመድምም እጠይቃለሁ ባዶ የሆናችሁ ተሳደቡ ወደዛ ጥያቄ ልመለስ በቁርአናችን አላህ አልወለደም አልተወለደም በማለት አላህ ማስተላለፍ የፈለገው መልእክት ምን እንደሆነ የገባው ኢስላም እስከዛሬ እየጠየቁ ነው የሚያጭበረብር እንጂ መልስ የሚመልስ እስላም አጣው መልስ ሲመልሱ ወደ ክርስቲያኖች ነው መልስ መልሱልኝ ቁርአን ግን ቁርአን ራሱ ምን እንደሆነ እናወራለን አችን ላይ እኔን ነው ወይስ አላህን ነው ማጥበበር የፈለጋችሁት የምታጭበረብሩት ማንን ነው ወይስ ሃይማኖቱን ነው ትበረበር ፈልጋችሁ ነው ትናንት የነገራችሁ ሐዲስ ዛሬ ሌላ ነው ስለዚህ ሱረቱል ኢኽላስ አልወለደም አልተወለደም የሚለው ክርስቲያኖች የአላህ ልጅ ነው ኢሳ የሚሉትን ለመቆም ያላችሁ ትክክል አይደለም ይኸው ፈልጌ አጣው ፈልጌ ስለዚህ መጽሐፋችን የሚለው ይህን አሁን የገባኝን መልስ ከመናገሬ በፊት ሙስሊም አይደለም ብላችሁ መልስ ከመመለስ ይልቅ በስድብ ቢቲ ለምትሆኑ ሰዎች ቀድሜ ሻዳ ልበላችሁ ሙስሊም ይሆንላችሁ ሙስሊም አይደለም ለምትሉ ሰዎች ምክንያቱም እንዳይመቻችሁ ማለት ነው መልሱን ትታችሁ ሙስሊም አይደለም ነው የምትሉት ልስለምላችሁ አሸሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ ይሄም ልክ አይደለም ካላችሁ ይቀይረው እስቲ አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉሁ አረቃሊካ ሙስሊም ማለት ወደ ጉዳይ ስለዚህ ሙስሊም አለኩም ስትል በሳቅ ነው የሞትኩት አይ ምንም ትርጉም የለውም ብዙ ጊዜ ሻሃዳ ያዙ ይሉ አንዴ ሰው ሲወለድ ሙስሊም ነው ይለዋል ሁለተኛ ደግሞ እንደገና ሻሃዳ መያዝ በቃ ሶ ኢዚ ነገር ነው አሁን እኮ ሻሃዳ ያዝኩኝ በቃ ሙስሊም ሆንኩኝ እኮ በቃ ሶ ኢዚ ነገር ነው አይደል ሰላም ጤና ይስጥልኝ አትፍሩ አይዟችሁ አትፍሩ አይ ልጅ ምንም ምን ጋር ሲስታክ ያረጋብኝ ትንበሉት ሰው አታስገቡ ፕሊዝ ኦኬ ኤኒ ሃውስ ቅድም ጠይቀ የተመለሰልህ መልስ ላይ ያንተ ጥያቄ ምን ነበረ አይ ቲንክ የጠየቀው ጥያቄ ምን ነበር አብዱል ፈታ ከዛ እነሱ የመለሱልህ ምንድን ነበረ ሱረቱል ኢኽላስ ጋር በተያያዘ ሌሎችም ነገሮች የመጀመሪያው ነገር ማለት ብዙ ነገሮችን ጠይቄያለሁ ይሄ ነብያችን ሰለላሁ ዐለይሂ ወሰለም መላእክት ከሆነ ጅብሪል ለምን አስነገራቸው የሚል ነገሮች ጠይቄ ነበር ሁለት ደግሞ ተፍሲር የሚባሉ ነገሮች ኢቭን ነብያችን የአላህን ቃል ከቁርአን ውጪ አላህ ይሄን ለማለት ፈልጎ ነው ይሄን ያለው ለምን ይላሉ ለሱም እኮ ወይ ያስፈልጋል ኢቭን ተፍሲር የሚሉ ሰዎችም እንዴት የአላህን ቃል አላህ ለማለት የፈለገው ይሄንን ነው የሚሉት እንዴት ነው በምን ሂሳብ ነው የአላህን ቃል እኮ ይሄ ነው ብሎ ለማስረዳት ሌላ ወይ ያስፈልጋል እኮ የሚል ነገር እሱን በተወሰነ መልኩ እሱን ኦልሞስት ሙሉ ለሙሉ ማለት መልሶልኛል ከዛ በኋላ ወደ ሱረቱል ኢኽላስ ሄድኩኝ አላህ በምንም አይገለጽም ይልና እንዲህ ነው ብለ አላህ መናገር አትልም ይልና አላህ አንድ ነው ይላል መልሶ አላህ እሱ መጠጊያ ራሱ እኮ ዲፋይን እያደረገው ነው መልሶ አላህን ዲፋይን ማድረግ አይችልምና አላህን ዲፋይን እያደረገው ነው ሌላው ደግሞ ምንድነው አልወለደም አልተወለደም የሚለው ክርስቲያኖችን ነበር የሚሉት ተፍሲሩ ላይ የትም ቦታ ላይ ክርስቲያኖችን የሚል ነገር አላገኘውም ስለዚህ ለክርስቲያኖች አይደለም አላህ አልወለደም አልተወለደም ልጅ የለውም የሚለው ክርስቲያኖች የሚሉትን ልጅ አይደለም ሰውኛ ለሚሉት ሰዎች ነው አላህ ሚስት አግብቶ ልክ በሰውኛ ፎርም በሰውኛ ሂደት ሚስት አግብቶ ኒካ አስሮ ምናምን እንደዚህ በግብረ ስጋ ግንኙነት አማካኝነት ለሚወለድ ልጅ ነው እንደሱ አይነት ልጅ አላህ የለውም ያለን ነው አይደለም ለክርስቲያኖች ለኛም ጭምር ነው እንደዛ ብለን የተሳሳተ አመለካከት እንዳይኖረን የሚል ነገር ጠየቁት ትርጉሙ ያው አልተገኘም እንግዲህ የወረደበትን ምክንያት ሱረቱል ኢኽላስ የወረደበትን ምክንያት ከዚህ ከአልማዝ ጋር በተያያዘ ከዘር ጋር በተያያዘ ምናምን ነገሮች ነው እንጂ ክርስቲያን ስፔሲፋይ አያደርግም ከዛ እያልኩ እኔ የቱ ጋር ነው መልስ ያገኘሁት ቅድም ሶስቱ ስላሴዎች የሚለው ቦታ ላይ ነበር በቃ ተመለሰልኝ አልኩት ሶስቱ ስላሴዎች ላይ
እነዚያ ስላሴም ይላሉ ሶስቱ ይላሉ አላህ ሶስት አይደለም ሲል በቃ ይሄ ነገር የክርስቲያኖቹን ኢሳ አምላክ ነው የሚለውን ነገር በቁርአን ለምን አልተመለሰም ለምን በግልጽ አልተነገረም አላህ ለምን አልተቃወመም የሚለውን ነገር በጠየቁት መሰረት ያኛው መልሶልኝ ነበር። በኋላ ግን አንተ ደግሞ እዚህ ጋር ያስታወስከኝ ምንድነው አማልክቶች ነው የሚለው አምላክ አይደለም። ክርስቲያኖች ደግሞ አምላክ ነው የሚሉት ስላሴን አንድ አምላክ ሶስት አምላክ ነው አምላክ ሶስትም ነው አንድም ነው እንጂ የሚለው እዛች ቁርአኑ ላይ የሚለው ግን አማልክቶች ነው የሚለው አምላኮች ሶስትና ሁለቱን ነገር ምንድነው አዛ የተቃወመው። ስለዚህ ስቲል የኔ ጥያቄ ይቀጥላል ማለት ነው። ማለት የዛሬ ጥያቄ ነው እንግዲህ ያ እንዳልኩ ነው እናንተ ደግሞ መልሰልኛል ማለት ድጋሚ ጥያቄ እንዲቀጥል ነው ያረከኝ። አንተ ረበሽከኝ። አይ ሲመል በነገራችን ላይ በጣም ይዋሻዋል። ተፍሲር እየከፈቱ ላይክ እንትን ኦንላይን ላይ ያሉ ትክክል አይደለም ጎግል ነው ምናምን አረብኛ ጽሑፍ እያመጡ ምናምን ነገር እንትላሉ በደንብ የምታውቅ ካልሆንክ ማለት ነው። ምንድነው እያዩ የነበረው ያንን ነው። ኢብን ከሲር አሁን ለምሳሌ እነዚህ ተፍሲራት በዓለም ላይ በሳውዲ መንግስት የሚታወቁ ናቸው። እነዚህ ዌብሳይቶች መግለጫውን ላይ ያወጣቸው ነበር ኢቭን ሮንግ ቢሆኑ። እዚህ ጋር ያሉት ኡስታዞች ሲጠየቁ የሆነ አረብኛ ጽሑፍ ይዘው መጥተው ብቻ ይሸውዳሉ። ያንን በደንብ ጥንቃቄ ይፈልጋል፣ በደንብ ማወቅ ይፈልጋል። ሲመልሱ እንዳልከው አንተም ያው ታውቃቸዋለህ፣ አልነግርህም። ይጭበረበራል፣ በጣም ያጭበረብራሉ። ላይ አሁንና በነገራችን ላይ እና አቡ ሀይደርን እያነሳ ስጠይቅ ነበረ። አንዳንድ ጊዜ እንደውም ትክክለኛውን እንደሚናገሩ ታውቃለህ። እነሱ እዚህ የሚካዱትን ሀዲሶች ፍርጥ አድርገው ነው የሚያምኑት። እነዚህ ቴንክ ዩ። አሁን ቁርአን ላይም እኮ የምጠራጠረው የሆነ ቦታ ላይ ያመጣና የሆነ ቦታ ላይ ይደብቃል የሚል ጥያቄ አለኝ ስቲል ማለት ነው። ዋናውን ፖይንት እዚህ ጋር ነበር። ቁርአን ላይ የሆነ ቦታ ላይ የሆነ ነገር ያመጣና መልሶ ደግሞ የሆነ ቦታ ላይ ያስተባብላል። ያ የሚያስተባብለው ግን ምናልባት የአላህ ቃል ላይሆን ይችላል። የአረቦች ጥመት ነው። አረቦች ጠማማዎች ናቸው። እነሱ እየጨመሩበት ቢሆን እዚች ጋር የሆነ ኢቭን ራሱ እኮ ምን በጣም ቀላል ነገር ተራ ሊመስል ይችላል። በጣም ቀላል ነገር ልንገርህ። ኢሳን አሁን እኛ ዝም ብለን ስንጠራ አንተ ነው የምንለው። ነቢያቶች ግን አንቱን ነው የምንለው። ሙሳንም ብትወስድ ኢብራሂምን የሆነ ቀላል ነገር እና ይቺን ነገር የሚሳርጓት ሊሆን ይችላል። ገብቶሃል? በሌላ በኩ አረቦች እንደዚህ ይላሉ ምናምን ለምን እኛ አንተ እንለዋለን? ስለዚህ አላህን አንተ እንደምንለው ኢሳንም አንተ እያለው ነው ማለት ነው። ሌሎች ነብያችንን ግን አንቱ ነው የምንለው። ሙሴንም አንቱ ነው የምንለው፣ ኢብራሂምንም አንቱ ነው፣ እስማኤልንም አንቱ ነው፣ ሁሉንም አንቱ ነው የምንለው። አንዴ ሙአሊም እየተሳደበ ስለሆነ እስቲ ሚውት አድርጉት። አንዴ ቀጥሉ። ከስር የሚሳደቡ ያለው እሱ ሚውት አድርጉት። ቀጥሉ። ሞዴሬተር አድርጉ። እኔ እቆጣጠራለሁ። ሰላም ሁላችሁ። ሰላም። ኦኬ እሺ ቀጥል። ብዙ ነገሮች እኮ አሉ። አሁን ያነሳው ነገር ለምሳሌ አሁን በቂያማ ቀን ደጃልን ራሱ ሲገልጸው አንቲ ክራይስት ነው የሚለው ደጃል ሲመጣበትን ነገር እሱ ነገር ያው ዛሬ አልተነሳም። እኔማ ብዙ ጥያቄዎች አሉኝ። አሁን ቅድም መለሱልኝ ያልኩ በስላሴ ዙሪያ ነው። ክርስቲያኖችን አይደለም አላህ ሲቃወም ያለው በቁርአን እና ለምን በግልጽ አልተቃወመም ብዬ ነበር ጥያቄ ነበረው። እሱን ያ ስላሴ የሚለውን ነገር አሳይቶኝ ነው። እንግዲህ ሌሎቹ በሙሉ የኔን ሐሳብ ነው የሚደግፉት። የሚያመጡልኝ ማስረጃዎች የኔን ሐሳብ የሚደግፉ እንጂ ላይክ ለኔ መልስ የሚመልሱልኝ አልነበሩም። ይሄኛው ነበር መለሰልኝ። ግን አብዱልፈታህ የትኛውን ጠቅሰውልህ ነው? ስላሴን ቁርአን በፍጹም የሚቃወምበት የለም። አለ ግን ምን መሰለህ አሁን ቃል እኮ መለሰልኝ እንጂ አለ። እንዲያውም ክርስቲያኖች ጋር ስላሴ በእነሱ እንትን ስላሴ የሚል የለም። እንዲያውም እዚህ ጋር ነው ስላሴ የተቃወመው ነው ያሉኝ። የቱ ጋር መሰለ? ሱረቱል ኒሳ 171 ቁጥር 171 ነው። እሺ ክፈተው። እሺ ሀቢብ ክፈተው። ስላሴ ስንልኛ እንዴት ነው እሱ? አብዱልፈታህ አይ እኔ የማውቀው አንድም ነው ሶስትም ነው። ብዙ ጊዜ እንደዚህ የሚባል ነገር አምላክ የለም ሲሉኝ እንዴ ብዙ ጊዜ አብራራለሁ። አንድም ነው ሶስትም ነው ማለት ያው በሰውኛም በአምላክኛም የተገለጹ መንፈስ ቅዱስ ወልድ የሚባል ነገሮችን ነበር። እኔም ያው ሳምንበት ነበር። እንግዲህ ያው ሙሉ ለሙሉ ደምድሜ ሳይሆን የሆነ 99% ሳምንበት ነበር ልክ ናቸው በሚል ማለት ነው። እና ይሄን ደግሞ ቁርአን ላይ ኢሳ ልጅ አይደለም እንደዚህ አይደለም የሚሉ ነገሮች በሙሉ የክርስቲያኖችን አይደለም የሚቃወመው
ሌሎች በተራ በሰውኛ ለሚናገሩ ሰዎች ከዛ ስላሴ የሚለውን ነገር ሲያሳዩኝ በቃ እኔ አምኜ ነበር። በኋላ ግን ይሄ ራሱ እንደገና አማልክት ነው የሚለው ስላሴን አይደለም የሚለው። ሲጀመር ክፍሉ የሚረዳ አይመስለኝም። አይረዳቸውም። ሲጀመር 171 እነሱ የሚረዳ ክፍል አይደለም፣ ለእኛ የሚረዳ ነው። እይ እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ አለ። በአላህ ላይ እውነትን እንጂ አትናገሩ አለ። የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት የሁን የምትለው በአረብኛው ላይ አለ ሳሚ? ፈጽሞ የለም፣ ጭማሪ ነው። ፈጽሞ የለም። ዲሲቨር ስለሆኑ እሱኛው ቃል የለም። ወደ መርየም የጣላት ቃሉም ከእርሱ የሆነ መንፈስ ብቻ ነው። ስለዚህ ኢሳ ምንድን ነው? ያላ ቃልና መንፈስ ነው። አንድ ነገር ተጣለ ከተባለ ደግሞ ከመጣሉ በፊት ነበር ማለት ነው። ስለዚህ ወደ መርየም የተጣለ ቃልና መንፈስ ከሆነ ከመጣሉ በፊት ነበር ማለት ነው። በአላህና በመልእክተኞቹ እመኑ አለ። አማልክት 3 ናቸው አትበሉም አለ። ተከልከሉ፣ ለእናንተ የተሻለ ይሆናልና አላህ አንድ አምላክ ብቻ ነው። ትልቁ ፖይንት እዚህ ጋር ነበር። አማልክት ለእናንተ 3 ናቸው። ይኸው በቃ እዚህ ጋር ክርስቲያኖችን በትክክል ተቃወም፣ ግልጽ ቃል በቃል ተቃወመ ብዬ አምኜ ነበር ማለት ነው። በኋላ ግን እዚህ ጋር ሲያስረዳኝ ቃል አማልክት ነው የሚለው፣ አምላክ አይደለም የሚለው። ሲጀመር ደግሞ አማልክት እኛ 3 ናቸው ብለን አናምንም። ሲቀጥል ደግሞ ማንን ሶስት ያደረጋቸው ማንን ቆጥሮ ነው? እኛ እንደምንለው ወልድ መንፈስ ቅዱስን ብሎ ቆጥሮ ነው? አይ ሶስት አምላክም አትሉም። አይ እዚህ ጋር አብ ወልድ መንፈስ ሊያስፈልግ ይችላል፣ ግን 3 አምላክ አትሉ ነው። እናንተ 3 አምላክ አለ ትላላችሁ እንዴ? አንልም። ብንል እንኳን ማንን ቆጥሮ አንልም። ደግሞ እነኚህን ቆርጦና ነገር ሌላ ትርጉም ይሰጡታል ላይ ነው። ብንል እንኳን ፎር ሴክ ኦፍ አርጉመንት ነው። ማንን ቆጥሮ ቁጥሩ ስህተት ከሆነ አሁንም አይሆንማ። ለምሳሌ ማርያምን ያካትታታል እሱ ሌላ ቦታ ላይ። እኛ ማርያም ከስላሴ ክፍል ነች ብለን ስለማናምን ማለት ነው። ሌላ ቦታ ላይ ማርያምን ኢሳንና አላህን አድርጎ ስለሚያስቀምጥ ማለት ነው። እኛ ማርያም የስላሴ አካል አንዱ ነች ብለን አናምንም። ገባ? 3 ስለተባለም ትክክል ነው ማለት አይደለም። አንድ ቢብልም ትክክል አይሆንም። አንድ ብሎ ለምሳሌ አንድ ብሎ ማርያምን ቢለን ስህተት ነው የሚሆነው። አንድ ብሎ ሊቃውንቶቻቸውን አምላክ አድርገዋል ቢለን ስህተት ነው የሚሆነው። አንድ የተባለው ማን ነው? 3 ሲልስ ምንድን ነው? 3 ሲጀመር ቁጥር ፈጣሪን የሚገልጸው ነገር አይደለም። ፈጣሪ ከቁጥር በፊት የነበረ ነው። ቁጥር የሰዎች ስምምነት ነው። የኢጅማ ውጤት ነው ቁጥር። የስምምነት ሁኔታ ለእሱ አንድ የሚለው ቃል እኔ ፖስቼ ነበር። ለእሱ አንድ የሚለው ቃል ሺም ሊሆን ይችላል። ዊዶን ነው በሰውኛ ነው እንጂ አንድ ሲንግል ምን ወስደው ሺም ሊሆን ይችላል። እንዲሁም አምላክ 1000 ነው ብዬ ሁላ ጽፌ ነበር። ገብቷል። ኢቭን ደግሞ እንደገና ደግሞ እኛ የሚለው ራሱ ስላሴን ያሳያል ብዬም ጠይቄ ነበር። እኛ የሚለው ከዛ ምን ጨመሩበት? እሱም ይላል አንተም ይላል አሉኝ። እሱም ይላል አንተም ይላል። አላህ ራሱን ሲናገር እኛ የሚለው ራሱን ያው ከፍ ከፍ ለማድረግ ነው፣ እንደ ኩራት ነገር ነው አሉኝ። ከዛ እሺ አንተም ይላስ በቃ ራሱ የሚገልጽበት ካሉኝ በኋላ እሷስ ሚላለ ወይ ብዬ ጠይቄያለሁ። እሷስ ለምን አይልም? ያ ከእሱ ጋር ነው 31 አንድ ክፈተው 3 አትበሉ ብሎ የወቀሰን የቱ ጋ ነው? በየትኛው ስታይል ነው የሚሆነው? 9 በ31 አንድ ክፈተው። ዘጠኝ 31 ያ
ከእርሱ በቀር ሌላ አምላክ የሌለውን አንድን አምላክ ልብ በል። ቅድም ካለው ጋር አንድ አምላክ ነው ብሎ ነበራል። ከእርሱ በቀር ሌላ አምላክ የሌለውን አንድን አምላክ ሊገዙ እንጂ ያልታዘዙ ሲሆኑ ሊቃውንቶቻቸውንና መነኮሳቶቻቸውን የመሬም ልጅ አልመሲንም ከአላህ ሌላ አማልክት አድርገው ያዙ። እዛ ጋ አማልክት ብሎ ነው ያስቀምጠዋል። ስለዚህ ማንን ነው አማልክት አድርገን የያዝ ነው? ሊቃውንቶቻቸውንና መነኮሳቶቻችንን። እዛ ደግሞ ኢሳን። እንደዚህ ነው እኛ ስላሴ ብለን የምናምነው። አምላካዎቻችን እነኚህ ናቸው። አልሰማውም። እኔ ቄሶች ሊቃውንቶች ምናምን አምላክ ነው ሲባሉ አልሰማውም። ግን እያለ ያለው ምንድን ነው? ከአላህ ሌላ እሱን ከሱ ይልቅ ማንን ያዙ እያለን ነው? ሞኖክሴዎችን ሊቃውንቶችንና ኢሳን የያዙት አማልክት አድርገው አለን። ስለዚህ ስላሴን እሱ በዚህ ነው እኛን የተረዳው ማለት ነው። እኛ ደግሞ እንደዚህ ብለን አናምነው። የሚገርም እኮ ነው። ሊቃውንቶቻቸውን የመሬምን ልጅ አልመሲንም ከአላህ ሌላ አማልክት አድርገው ያዙ። ስለዚህ እኛ የሚመለከት ክሱ በራሱ ስህተት ያለበት ነው። እኛ አብ ወልድ መንፈስ ቅዱስ ብለን ነው እንጂ ሞሎክሴ ሊቃውንት ከዛ ኢየሱስ ብለን አይደለም የምናምነው። ስላሴ ስንል ሞሎክሴዎች ከዛ ሊቃውንቶች ማለት እንግዲህ የመምህራን ሊቅ የሆኑ እነሱ ከዛ ኢየሱስ እነሱ ናቸው ስላሴ ብለን አናምነው። ይህ እስልምና ዲሌማ ነው። የአላህ የሙሐመድ አለማወቅ ፈጣሪ ነገረኝ ብሎ እንደዚህ ስላወረደ የሚገርመ ሌላ ቦታ ላይ ደግሞ የማርያም አማላጅነትን ደግሞ ሲቀበል እዚሁ ቁርአን ላይ የሆነ ቦታ ላይ አይ ቲንክ አላስታውሰውም አላህ የወደዳቸውን ሰዎች አማላጆችን አድርጋችሁ ምናምን ነገር መቀበል እንዳለብን ይነግረናል። አላህ ምን ምልጃ ነው? ምልጃ ከአላህ ውጭ የለም ይላል። መልሶ ግን ሙሐመድን አላህ የወደዳቸውን ሰዎችን እንደ አማላጅ መቀበል እንዳለብን ደግሞ የሚናገር ቦታ አለ። አይ ቲንክ ፌስቡክ ላይ ፖስትቸው ነበር። እሱ ብቻ ሳይሆን አሁን እንግዲህ 5ኛው ሱራ ላይም እኔና እናቴን ካላህ ሌላ አማልክት አድርጋችሁ ያዙ ብለሃል ወይ ይለዋል አላህ ኢሳን እና ሌላ 2 አማልክት አድርገህ እኔና እናቴን ይዛችኋል ወይ ይለዋል። ይሄ ሐሰት ነው። የትኛውም ክርስቲያን አላህን ኢሳንና ማርያምን 3 አማልክት አድርጎ ብሎ አያምንም የትኛውም ክርስቲያን። ስለዚህ ይሄ ውሸት ነው። ውሸት ከሆነ ደግሞ ምንድነው ፕሩቭ የሚያደርገው ከተባለ አንደኛ ይሄ ጽሁፍ የአምላክ ቃል እንዳልሆነ ፕሩቭ ያደርጋል። ምክንያቱም አምላክ የትኛውም ሰው የሚያምነውን ነገር ያውቃል። ትክክል የሚሆን ስህተት የሚያምነውን ነገር ያውቃል። ኦኬ። ሁለተኛ ደግሞ ብዙ ነገሮችን በስተት እያወራ መሆኑን ያሳያል። ሐሜት መሆኑን ማለት ነው። ይቅርታ አብዱል ፈታ ሙስሊም ነህ ወይስ ክርስቲያን ነህ? አሁን እኔ ሙስሊም ነኝ። ኦኬ። ስለዚህ እዚህ ጋር የሚናገረው ነገር ትክክል እንዳልሆነ ስህተት እንደሆነ ያሳያል። ምክንያቱም በታሪክ የትኛውም ክርስቲያን አላህን ኢሳንና ማርያምን አምላክ አድርገው ያለ። ሁለተኛ ደግሞ በሰዓቱ ይሄ የአምላክ ቃል አለመሆኑ ብቻ ሳይሆን በሰዓቱ የነበረ አንድ ክርስትናን በደንብ ያላወቀ የክርስትናን ጥልቅ አስተምሮች በትክክል ያልተረዳ ሰው እንደተናገረ ነው የሚያሳየው። ምክንያቱም ቬኔሬሽንን አልለይም መሐመድ፣ አክብሮት የሚደረገው ነገር አልለይም። ያን አክብሮት ነው አንዱ ብሎ ወሰደው። ስለዚህ ይሄ ቃል በ7ኛው ክፍለ ዘመን የነበረ አንድ ክርስትናን በደንብ ያልተማረ አረብ የተናገረው ቃል እንጂ የሰማይና ምድር የፍጥረት ሁሉ ፈጣሪ ቃል እንዳልሆነ በቀላሉ ያስረዳል ማለት ነው። የሚገርም ነው። ሌላው ደግሞ ከዚህ ጋር በተያያዘ አሁን ምን ጥያቄ ነበር የመሰለ አሁን የኢየሱስና አምላክነትን ከእንትን ከሚል ቅድም ምናልባት አልነበርክም ይሆናል። ኢሳን ክርስቲያኖች ኢሳ ሲሰቀል ወር ደግሞ ወደ ሰማይ ሲያርግ ተፈጸመ ነው የሚሉት። ላይክ ሲጨርስ ተፈጸመ እንደሚሉት እኔ ላይክ ሰምቻለሁ። የሆነ ቦታም አንብቤያለሁ። ተፈጸመ ነው ያለው። ትንቢቱ ተፈጸመ ማለት ነው። በእኛ ግን ነብይነቱን ጨርሶ ነው ወይ? ቢያንስ ነብይ ነው ካልን ነብይነቱን ሳይጨርስ የሆኑ አይሁዶች ሊገሉት መጡና አላህ እንዴት ወደ ሰማይ ደብቆ ይወስደዋል? አንደኛ። ሁለተኛ ደግሞ እንደገና እነሱ ደብቆ ወሰደው። በግልጽ ቢወስዱ ኖሮ አይሳሳቱም ነበር። በድብቅ ወሰደውና ከ600 ዓመት በኋላ ተመልሶ ሸወድኳቸው እኮ
ተመሰለባቸው ለምን አለ? ያ ማለት የሆነ ነገር እዚህ ጋር ክርስቲያኖቹ እንዲያምኑ አድርጓቸው አላህ ራሱ በድብቅ ባይወስድ ኖሮ ክርስቲያኖችም አያምኑም ነበር፣ ተሰቀለ ብሎ አያምኑም ነበር። ግን ከ600 ዓመት በኋላ ተመልሶ ተመሰለባችሁ ብሎ የሚል ነገር አለ። ትልቅ ችግር የሚያመጣው ምን እንደሆነ ታውቃለህ? ሜቢ እንደው ኢሳ በጊዜው እንደነሱ አባባል በጊዜው ተከታዮቹ አቅም ባይኖራቸው አላህን በእንደዚህ አይነት ተአምር ወሰደው እንበል። አቅም ባይኖራቸው እና እንደው በልጠዋቸው እነኛ ቢሆን ኖሮ በእንደዚህ አይነት በተአምር ከጠላቶቹ ታደገው። ግን 600 ዓመት መጠበቅ ለምን አስፈለገው? 600 ዓመት ሙሉ ሰው እንዲዘናጋ እንትን እንዲል ማለት ነው። ምንም ሳይናገር አልተሰቀለም ብሎ ሳይናገር ዝም ብሎ ቁጭ ያለ። በጣም ከዛ በኋላ ሐሜት እንደገና አጠፋው። ምንድነው ያጥፋቸው ይላል፣ ረገምናቸው ነገር ይላል። ይህንን ተሰቅሏል ብለው ያሉትን ያመኑትን። በጣም የሚገርመው ምንድነው እሱ ግን ቅድም እንዳልኳቸው ፐርሚሴን ስገነባ እንደው የበታቸው ነው ቢሆን እንደዚህ ረድቶ ቢወስድ ብዬ ነው የጀመርኩት። ቁርአኑ ግን ምንድነው የሚለው? በተቃራኒው ከዓለም ህዝብ አላቅናቸው ነው የሚለው፣ የበላይም አደረግናቸው ነው የሚለው። የኢሳ ተከታዮች የበላይ ናቸው፣ የበታች ሳይሆኑ። የበላይ ከሆኑ ደግሞ ለምሳሌ እዚህ ጋር ያለ ነው እኛ የበላይ ከሆንን የሆነ አካል መጥቶ ከዚህ ገስት ላይ አንዱን አንጠልጥሎ መውሰድ ይችላል። እኛ የበላይ ኃይሉ እኛ ጋር ከሆነ እኛ የበላዩ ከሆነ አይችልም። እንዴት ነው የሚችለው? ስለዚህ እኛ ላቅናቸው፣ በእነሱም ላይ ላቅናቸው፣ የበላይም አደረግናቸው ነው የሚለው። አዘሴም ታይም እኮ አይሁዶችን ያቃተው ኢሳ በኋላ እኮ ትልቁን ደጃልን፣ በጣም ከባዱን ደጃልን ነው መጥቶ የሚገለው። ትልቁን ደጃልን በኋላ መጥቶ ከሚገርል እነዚህ ቀላሎቹ መጀመሪያ ለምን አይገላቸውም ነበር? ምናልባት ይሄ ነገር እንዲያውም ኢሳ የፍቅር አምላክ ነው፣ ላይክ በጦርነት አልሰበከም ሃይማኖቱን የሚል ነገሮችንም ላይክ ብዙ አንስቻለሁ። ነብያችን ሰለላሁ ዐለይሂ ወሰለም የጦር መሪም ነበሩ። አላህ በጦር እንትን ያረካቸውን ውሰድ ምናምን ብሎታል። ኢሳ ግን በጦርነት አልሰበከም። ከዛ በኋላ ያሉ ሐዋርያቶች ምናምን ሊሰብኩ ይችላሉ፣ እሱ አይሮን ኬር። ኢሳ ግን ከነብያችን አንጻር በፍቅር ነው ሃይማኖትን ሲሰብክ የነበረው እና በዛ ሰዓት ውስጥ አይደለም ቀላሎቹን አይሁዶችን መግደል ያቃተው ትልቁን ደጃል ለመግደል ለምን ይመጣል የሚል ነገርም አንስቻለሁ። ሌላው ደግሞ ምንድነው ማለት ለሱ ለምን ኤክሰፕሽን ሆነ? ለምን ሴጣን ምንም ያልነካው ለምን እሱ ሆነ? ለምን ከድንግልና ሊወለድ ቻለ? ማለት እሺ ታምር ነው እንበል። ከሌሎቹ ነቢያት በተለየ ሁኔታ አወላለዱ ለምን በታምር ሊሆን ቻለ? አይ የአዳም ቢጤ ነው የምትል መፈክር ያሰማዋል። አዳም የመጀመሪያ ሰው ስለሆነ አማራጭ የለውም። እናት ሊኖረው አባት ሊኖረው አይችልም። በኢሳ ወቅት ግን ብዙ አማራጮች አሉ። የግዴታ አለአባት መወለድ አይጠበቅበትም። ምክንያቱም አማራጮች ስላሉ። ለምን አለአባት መወለድ አፈለገው? ምንድን ነው እሱ ሚስጥሩ? ኦኬ ለምንስ ደግሞ ያላ ቃል ተባለ? ያላ ቃል ከኢሳ በቀር የተባለ የለም። ለምንስ ያላ መንፈስ ተባለ? ከኢሳ በቀር ማንም ያላ መንፈስ ተብሎ አልተጠራ። መንፈሱ ተብሎ የተጠራ የለም። በቃሉ ተፈጠረ ተብሎ ተነግሮላቸዋል። ለምንስ በእንደዚህ አይነት ድራማቲክ በሆነ ሁኔታ አላህ እሱን እንትን ብሎት እሱን ወስዶ ሌላውን ለማስገደል ሞከረ? ካስገደለ ለምን አስገደለ? እንደ ቁርአናቸው እንደ ተፍሲሮቻቸው። ለምንስ የእሱ ደቀ መዝሙርቶች በዓለም ላይ ሐዋርያቶቹ የሚላቸው የበላይ ያደረጋቸው? ምንስ ሰሩ ከዛ በኋላ? ምክንያቱም የበላይ ከሆኑ አትሊስት እስልምናን አስፋፍተው እስከ 6ኛው ሴንቸሪ ብዙ ሰብከው ማስተማር ነበረባቸው። እነማን ናቸው እነኚህ የጌታ ደቀ መዝሙር የተባሉት? የኢሳ ደቀ መዝሙር የተባሉት እነማን ናቸው? ሐዋርያቶቹ የሚላቸው እስከ ቂያማ ቀን ድረስ አላቅናቸው ያላቸው ምንድነው የሰሩት? ምንድነው ውጤት ያመጡት? ምንድነው ያስተማሩት? በ4ኛው ክፍለ ዘመን፣ በ5ኛው ክፍለ ዘመን፣ በ3ኛው ክፍለ ዘመን፣ በ2ኛው ክፍለ ዘመን የጻፉት ያስተማሩት አለ? ምን አለ? ስለ እስልምና ምን አደረጉ? ለምን ኢሳ በድንግልና ተወለደ?
ለምን ሴጣን እሱን ብቻ ሳይነካው ቀረ? ከስተትም የጸዳ ነው። ለምንስ ተመልሶ ይመጣል? ለምንስ ተመልሶ መጥቶ ደግሞ መስቀልን ይሰብራል? ታርጌት አድርጎ የሚሰብረው መስቀልን ነው። which ክርስቲያኖችን ሪፕሬዘንት ስለሚያደርግ ለምን ጳውሎስ የሚለው የመስቀሉ ጠላቶች እንደሚለው ለምን አንቲክራይስት ሆኖ ይመጣል? ደጃል ራሱ የሚመጣው አንቲክራይስት ሆኖ ነው። አንቲ አላህ ሳይሆን አንቲክራይስት ነው የሚሆነው። ኢማጂን የሚመጣው የሚዋጋው አካል ዓለምን ሊያጠፋ የሚመጣው አንቲክራይስት ሆኖ ነው እንጂ አንቲ አላህ ሆኖ አይደለም የሚመጣው። የክርስቶስ ተቃዋሚ ይመጣል እንደተባለው ማለት ነው። እውነት ነው። ለምንድን ነው እሱ አሳማ የሚገለው? አስቀድሞ አይሁዶቹ ወደ አሳማ ተቀይረዋል ስለተባለ የአይሁዶች ጥላቻ ስላለ። መስቀል ሲባል እንደው መንገድ ላይ የምትገኝ እንጨትን ነው ቀሽ የሚያደርገው ይሳ ወይንስ ሲምቦሊካል በሆነ ሁኔታ፣ ሲስተማቲክ በሆነ ሁኔታ፣ ሚስጥራዊ በሆነ ሁኔታ ክርስቲያኖችን ነው? ምክንያቱም አይሁዶቹ ድንጋይ ስር ቢደበቁ፣ ዛፍ ስር ቢደበቁ ራሱ ተገለው እንደሚያልቁ ይናገራልና ሐዲሱ። ከዛ ደግሞ ጀስት በሆነ ሁኔታ ፍትሃዊ በሆነ ሁኔታ መፍረድ የሚችል ነው ኢሳ። ለምን እሱ ብቻ ፍትሃዊ ፈራጅ ተባለ? ለምን እሱ ብቻ ፍርድ ደግሞ ያለ ነው? ያ ቅን ፈራጅ የተባለው እሱ ብቻ ነው፣ ኢሳ ብቻ ነው። ለምን ደግሞስ ጂዚያን ቁርአንን መሻር የሚችለው አላህ ብቻ ነው አይደለ? ቁርአንን መጥቶ ይሽራል። ጂዚያን ለምሳሌ ይሽረዋል። ስለዚህ አላህን ቃል መሻር የሚችል ነው። ጂዚያን ምንድን ነው? ሶሪ ጂዚያ 929 ላይ ክርስቲያኖች እና አይሁዶች ሙስሊሞቹ ወረው ገንዘብ የሚያስከፍሉት። ኦኬ ጂዚያ አታውቅም? አይ አላውቅም። ጂዚያ ማለት ለምሳሌ የሆነ ሙስሊሞች ይመጡና ኢትዮጵያን ለምሳሌ ክርስቲያን ነች፣ ከዛ እነሱ ሳውዲ ላይ ሙስሊም ናቸው እንበል። ይመጡና አስቀድመው ደብዳቤ ልካል። መሐመድ አስቀድመው ሲያደርጉ የነበሩ ሰሃባዎቹም ደብዳቤ ልካሉ። እስልምና ትቀበላላችሁ? አትቀበሉም ይላሉ። አልቀበልም ካሉ ሄዶ ጦርነት ይወጋቸዋል። ከዛ ጦርነት ከተወጋቸው በኋላ የሚሞተው ይሞታል። የቀረው ግን ክርስቲያንና አይሁድ ከሆነ ገንዘብ እየከፈልክ እንዳይገልህ፣ ገንዘብ እየከፈለ ክርስቲያኑ ለሙስሊሙ እንዳይገለው ይኖራል ማለት ነው። ያ ጂዚያ ይባላል። ስለዚህ ይሄንን የሚያስወግደው ማን ነው? ኢሳ ነው። ለምን? እንደገና ደግሞ ለምንድን ነው አላህ ወደሱ ወሰደው? ወደሱ ወሰደው ለምን? ምንድን ነበር ሚስጥሩ? ይሄንን ስታዩ ነፍስ ልክ ወፏን ነፍስ አድርጎ የሰራው ኢሳ ነው። ለምን ሌሎቹ ሳይሰሩት? እዚህ ጋር አላህ ሶሪ እዚህ ጋር አላህ ፍቃድ ይለዋል። በአላህ ፍቃድ ይሉኛል። እኔ እዚህ ጋር ምን ጥያቄ ያነሳው መሰለ? ፕሮሰሱ ግን የጀመረበት ፕሮሰስ ሲስተም አደምን አላህ በጭቃ እንደፈጠረ አይነት ፕሮሰስ ነው የሄደው። ምክንያቱም እሱ ብቻ ሳይሆን እስትንፋሱን የሰጣት እሱ ነው። በእስልምና ደግሞ ምስል መስራት ራሱ አይፈቀድም። ቅርጻ ቅርጽ መስራት ደግሞ ኃጢአት ነው በእስልምና። ኢሳ ግን ሰርቶታል። ያችን ወፏን ሲሰራ እኮ ቅርጿን ሰርቶ ነው አይደለ? ቅርጿን ሰርቶ ነው እስትንፋስ የሰጣት። ስለዚህ ቅርጽ መስራት መስራት በራሱ ይሄን የሚሰራ ሰው በቂያማ ቀን ምንድነው እሱ ኃይለኛ ወንጀለኛ ነው። ኢሳ ግን ሰርቶታል። ከዛም ህይወት ሰጥቷታል። ለየት አድርጎታል። አሁን እሱን ለየት አድርጎታል ይለዋል። አሁን አንድ ጥያቄ ምናልባት ጥያቄ ውስጥ እንድታይልኝ ነው። ምክንያቱም ትክክል መሆኔና ያለ መሆኔ ምንድነው መሰለ አሁን አላህ አንዱ እግዚአብሔር ነው የአላህ ልጅ ነው ከምልባቸው ነገሮች አላህ ወደ ሰማይ ሲወስደው ሰው ከሆነ በነገራችን ላይ ኦክሲጅን ያስፈልገዋል። ሰው ከሆነ ማለት ነው። ልጁ ከሆነ ግን ላይክ በራሱን በቃ የራሱን ባህሪ ነው ይችላል። ሰው ከሆነ ግን ሲወጣም ኦክሲጅን ያስፈልገዋል። እሺ በታምራቱ ወጣም በል። ከዛ በኋላ ሰው ነውና እየተመገበ ነው። ላይክ ቆሟል፣ ተኝቷል፣ ሽንት ቤት ይጠቀማል ወይ ሰራተኛ አለው ወይ ላይክ ምግብ ይበላል ስቲል ሰው ነው ካለም ማለት ነው። ይሄ ነገር መልስ ከሌለው ክርስቲያኖቹ ልጅ ነው የሚሉት ነገር ትክክል ነው ማለት ልጁ ከሆነ ልክ በራሱ እንትን ሲስተም ይኖራል ማለት ነው። ሰው ከሆነ ግን የሆነ የሰውን ባህሪ እዛ ጋር እያደረገ ነው። እስቲ ቁርአን ላይ የሚል ነገር አለው። ኢቭን ቁርአን ላይ አይ በራሱ ተአምራት እየኖረ ነው የሚል ነገር እንኳን ካለ አሳዩኝ ብዬ ነበር። ተረዳኝ?
ግብርስ ይገብራል አይገብርም? ይከፍላል አይከፍልም? ሌላ ጉዳይ ነው። ኤኒዌይስ ከስር አሌክስ አርት ደጋግሞ እየጠየቀ ያላለ ክርስቶስ በሰው አምሳል ሊመጣ የቻለበት የሰው ልጅ ካላየ የማያምን ከንቱ ፍጡር ስለሆነና ፍቅርን ለማስተማር ነው። ልክ ነኝ ቃል እፎይ። በዋናነት ቻርጅ ሊዘጋቢ ስለሆነ ነው። በዋናነት ኃጢአት ወይንም ውድቀት የመጣው በሰው ልጅ ነው። ሴጣን ያሸነፈው የሰውን ልጅ ነው። ሶ ጽድቁን መምጣት ያለበት ደግሞ በሰው ልጅ መሆን አለበት። ሴጣንን የሚቀጠቅጠው የሴጣኑን የእባቡን ራስ የሚቀጠቅጠው የሴቲቱ ዘር መሆን አለበት። ሌላ አካል ቢሆን ኖሮ ተመጣጣኝ ካሳ አይኖርም። ተመጣጣኝ እንትን ራንሰም የሚባለው ወይንም ደግሞ ካሳው ተመጣጣኝ መሆን አለበት፣ ባጠፋው ልክ ማለት ነው። ጸበለሰዋን በልተው ከጻፍ ያችን ቅጠል በልተው ነው አይደል? እንትን በልተው ነው አይደል? እንትን ያሉት ክርስቶስ በምን ላይ ነው የተሰቀለው? በእንጨት ላይ። ያቺ ባንተን ባሏት ማለት ነው። በዛው መጠን እባብ ባሳታት በዛው መጠን ነው ካሳው የሚመጣው ማለት ነው። በስጋ የተገለጸው። በነገራችን ላይ ሶሪ አንድ እዚህ ጋር ክርስቲያኖቹን ጠይቄ መልስ ያላገኘሁበት ነገር አለ። እኔ ምን ብዬ ነበር መሰለ? አላህ አደምና ሐዋን ከጀነት ሲያባረር ቅጠሎችን ስለበሉ ከጀነት አባረራቸው እና ጉዳዩ በሽምግልና ታይቶ ነው ወይ ላይክ ወደ ጀነት የምንመለሰው የሚል ጥያቄ ጠይቄ ነበር። ክርስቲያኖች ውስጥ ላይክ በልጅ ልጁ መጥቶ ያድነኛል የሆነ ትንቢት ስላለ በዛ መልኩ ነው የሚጠቀሙት። እኛስ ጉዳዩ በሽምግልና ታይቶ ነው ወይ ብዬ ጠይቄ ነበር እና ክርስቲያኖች ጋር የሚል ነገር የለም፣ በልጅ ልጅ መጥቼ አድናለሁ የሚል ነገር የለም ብለውኛል። ከዛ ሙስሊሞቹ ጋር የለም ወይ ብዬ ስጠይቅ መልስ አላገኙም ነበር። ያ ያዛቸው ሱራ 2:34 እስከ 38 ሱራ 7 አይ ቲንክ ከ17 እስከ 25 አካባቢ ቼክ አድርገው ሱራ 20 ከ19 እስከ 25 ምናምን አካባቢ ቼክ አድርጋቸው። እነኚህ ክፍሎች ላይ አዳምና ሔዋን ከገነት የወጡበት ምክንያቶች እዛ ላይ ያስቀምጣቸዋል። ምንም እንኳን ይቅርታ ጠይቀው አላህ ምሯቸዋል ቢልም ከገነት መውጣታቸው አልቀረም። ከገነት ባይወጡ ኖሮ አይራቡም አይጠሙም ነበር። አሁን አንተ ራስህ ራብና ጥም ይነካሃል የአዳም ልጆች በመሆንህ ምክንያት ማለት ነው። እኛ ግን ምንድነው እናምናለን መሰለህ? ፈጣሪ ፍትሃዊ ፈራጅ ነው፣ እንደገናም ደግሞ ፍቅርም ነው። ስለዚህ በማጥፋታቸው ምክንያት ቅጣት መጥቶባቸዋል። በማጥፋታቸው ምክንያት ፍርዱን ፈርዶባቸዋል። መሐሪ ነውና ደግሞ ምህሯቸዋል። ምህረቱን ደግሞ እንዴት ነው እሱ የመሐራቸው? ካሳ ደግሞ እነሱ መካስ ስላልቻሉ እሱ በስጋ ተገልጦ አስቀድሞ ዘፍጥረት ምዕራፍ 3 ቁጥር 15 አካባቢ ላይ በአንተና በሴቲቱ በዘሯና በዘር መካከል ጠላትነትን ይኖራል ከተባለ እሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጠዋለህ ተብሎ ተነግሯል። የሴቲቱ ዘር እባቡን ወይንም ሴጣኑን የሚቀጠቅጥ መሆን አለበት። ሌላ የሆነ አካል አንበሳ አይደለም የሚቀጠቅጠው። ምን መሆን አለበት? የሴቲቱ ዘር መሆን አለበት። ከሴቲቱ የሚወለድ መሆን አለበት። ልክ ማርያም ትመጣና ዳግማዊ ሔዋን ትሆናለች። ልብ በል፣ የሴቲቱ ዘር ዛለች። ከዛ ክርስቶስ ይመጣና ደግሞ የሴቲቱ ዘር ይሆንና ምን ይሆናል? ያች በስጋ ሲገለጥ ማለት ነው ያንን የተባለውን አስቀድሞ ሴጣኑ ያሳሳተው የሰውን ልጅ ስለሆነ የሚመጣውም ደግሞ ያሸነፈኝ አምላክ ነው ብሎ እንዳይኮፈስ በስጋ የተገለጠው ሰው በሴጣን ላይ ኃይል እንዲኖረው በስጋ የተገለጠ በሰው የመጣ ያንን ሴጣን ማሸነፍ አለበት። ከዛ ወዲያ ኮንፊደንሱን ታገኛለህ። ለምን? አስቀድሞ አሸንፎ ነበር፣ ሰው ብቻ ነበርክ። አሁን ወደ ቀድሞ ክብርህ ወደ ነበርክበት ሲመልስ ምንድነው ሴጣንን ማሸነፍ እንደምትችል ኃይሉ እንዳለ ጸጋውን መልሶ ይሰጣል። ያንን የማድረግ ጸጋውን መልሶ ይሰጣል ማለት ነው። መልሰህ ታገኘዋለህ። ያ ከሴቲቱ አስቀድሞ ሴቲቱን አሳታት ምን የሴጣንን ድምፅ ሰማችዋል። ማርያም ጋር ስትመጣ ደግሞ የመልአኩን ድምፅ ትሰማለች። በአዳም ምክንያት ምን መጣ? ሞት መጣ። በክርስቶስ ምክንያት ደግሞ ምን ይመጣል? ህይወት ይመጣል። እኩል የሆነ ካሳ መምጣት አለበት። ተመጣጣኝ ማለት ነው። አቻ የሆነ ሴቲቱ ሔዋን ማለት ነው የሴጣንን ድምፅ ስትሰማና ዕፀ በለሱን ስትበላ ምን አመጣች? ዕፀ በለሱን በልታ ያንን ዕፀ በለስ ወስዳ ለማን ሰጠች? ለባሏ ሰጠች። ከዛ ባሏ በላና ምን መጣባቸው? ሞት መጣባቸው። በሞቱ ምክንያት ጸጋቸው ተገፈፈ ማለት ነው። ራቁትነት መጣቸው። ሔዋን ደግሞ ልክ የመልአኩን ድምፅ ትሰማና ልክ ምን ይመጣባታል?
መንፈስ ቅዱስ በእሷ ያድራል። ከዛ ጸጋን የተሞላ ጸጋ ትሞልታለች። ጸጋ የሞላብሽ ነው የሚላት አስቀድሞ። ጸጋ የተጓደለች አልነበረችም። ሔዋን ግን ምን ሆነ? ጸጋዋ የረገፈ ሆነ ማለት ነው። ሔዋን ጸጋዋ የሞላ ሲሆን ማርያም ጸጋዋ የሞላ ሲሆን የሔዋን ደግሞ ጸጋዋ የተራቆተ ሆነ ማለት ነው። ራቁትነት መጣ። አቻ የሆነ ካሳ መምጣት አለበት ማለት ነው። ስለዚህ በአዳም ምክንያት ሞት ሲመጣ በክርስቶስ ምክንያት ደግሞ ህይወት ይመጣል ማለት ነው። ልክ ሔዋን ደግሞ ያቺ ዕፀ በለሷን ቀጥፋ ሌላው አዳምን አብልታ ሞት እንዳመጣ ክርስቶስ ደግሞ ይመጣና ህይወት ይሆናል። ህይወት ይሆንና እኔም ብሉ ይላል። እኔ ከሰማይ የወረድኩ ሕያው እንጀራ ነኝ፣ እኔን የሚበላ የዘላለም ህይወት አለው ይላል። አዲስ ኪዳንን ይሰጠናል። ዮሐንስ ወንጌል ምዕራፍ 6 ከ48 እስከ 58 አካባቢ፣ ማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ጀምሮ እንዲሁም ደግሞ እነኝም ብቻያቸው እነኚህ ላይ አዲስ ኪዳንን ይመጣና ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው ይላል። ይህንን የሰጠችን ማነች? ሁለተኛይቱ ሔዋን ትሆናለች ማለት ነው። የመጀመሪያይቱ ሔዋን ምን ሰጠችን? ሞትን። ሁለተኛይቱ ሔዋን ደግሞ ምንን ሰጠችን? ህይወትን ትሰጠናለች። ክርስቶስ ህይወት ይሆናል። እኔ ህይወት ነኝ ይላል ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያምንብኝ ቢሞት እንኳን ለዘላለም ይኖራል ይላል። ምን? እኔ ህያው ነኝ ካለ በኋላ ለዘላለም ይኖራል። እኔ እውነት ህይወት መንገድ ነኝ ይላል። ክርስቶስ ምን ይሆናል? እውነት ህይወት ይሆናል። በአዳም በኩል የመጣው ሞት በክርስቶስ በኩል ይመጣና ምን ይሆናል? ህይወት ይሆናል ማለት ነው። ያ ህይወት የሆነው ያንን እባቡን ቀጥቅጦ የሚያስወግድ ይሆናል ማለት ነው። ያ በእኛ የነገሰውን ሞትን የሚሽር ይሆናል። በአዳም ምክንያት የገባው ሞት ሞተን እንዳንቀር ግቢ ውስጥ የሆነ ዛፍ አለች። ከዛ ዛፍ ላይ የሆነ ቅጠል ይረግፋል። ያቺ ቅጠል አፈር ነው የምትሆነው። አፈር ከሆነች በኋላ ተመልሳ ቅጠል አትሆንም። እኛ ግን አፈር እንሆናለን። ምናችን? ስጋችን ከአፈር ስለተገኘ ሞት ስለተፈረደበት አዳም። ነገር ግን አፈር ሆነን አንቀርም፣ እንነሳለን። ያንን የመነሳት ጸጋ በማን ያገኘ ነው? በክርስቶስ። ያንን ማን የሰጠን? ክርስቶስ። ትንሣኤን ምን ሰጠን? ዋስትና ሰጠን ማለት ነው። ይሄንን ካሳ ደግሞ ማንካሰው ራሱ። ምክንያቱም ትሞታላችሁ ብሏቸው ነበር። ሳይሞቱ ቢቀሩ ኖሮ ሴጣን ትክክል ይሆንና እግዚአብሔር ሐሰተኛ ይሆናል። ምክንያቱም ከበላችሁ የሞት ሞት ትሞታላችሁ ብሏቸው ነበረ። ሴጣን ደግሞ ምንድን ያለው? ብትበሉት አትሞቱም፣ ውሸቱን ነው እግዚአብሔር እንደሱ እንደምትሆኑ አውቆ ነው አለ። ኦኬ፣ እግዚአብሔር በቃ መሐሪ ነው እንደሚባለው ፍርዱን ያጓደለ መሐሪ ከሆነ ያለ ፍርድ ምህረት ብቻ ነው ፈጣሪ ካልን ዝም ቢላቸው ትሞታላችሁ ካለ በኋላ ተውኩት ቢል ሴጣን ያለው ትክክል ይሆናል ማለት ነው። እነሱ መዋሻ የሆኑ ዘላለማዊ ይሆናሉ። ስለዚህ ሴጣን ትክክለኛ ይሆንና እግዚአብሔር ስህተተኛ ይሆናል። ነገር ግን እግዚአብሔር ሁሌም ቅዱስና እውነተኛ ነው። እውነተኛ ከሆነ ደግሞ ሞቱን ማሳየት አለበት በሰዎቹ ላይ እንዲሞቱ ማለት ነው። ሲሞቱ ደግሞ ምን ይሆናል? ሴጣን ሐሰተኛ ይሆናል። አትሞቱም ዘላለማዊ ነው የምትሆኑት ያላቸው የሴጣን ንግግር ውሸት ይሆናል። ሰው ከሞተ በኋላ ውጪ አዳም ዋሽ ከሆነ በኋላስ? ነገር ግን እግዚአብሔር ደግሞ ፈርዶ ብቻ የሚተው አይደለም፣ መሐሪ ነው። መሐሪ ከሆነ ደግሞ ምህረቱን ማሳየት አለበት። ምህረቱን እንዴት ያሳያል? ተመጣጣኝ ካሳ ደግሞ ይፈልጋል ፈጣሪ። ያንን ደግሞ እኛ ማድረግ አንችልም። ምህረቱን በምን ገለጠው? አዳምና ሔዋን ዕፀ በለሱን የበሉት ለምን ነበረ? እግዚአብሔርን ለመሆን ነው የበሉት። ልብ በል፣ አዳምና ሔዋን ዕፀ በለሱን የበሉት ዘላለማዊ መሆንን ፈልገው ነው፣ እግዚአብሔርን መሆን መፈልገው ነው። እነሱ ግን አይችሉም እግዚአብሔርን መሆን። እግዚአብሔር ግን ምን መሆን ይችላል? ወደ እነሱ መምጣት ይችላል። በስጋ ተገልጦ እነሱን ወደ እሱ ክብር መውሰድ ይችላል። ስለዚህ በስጋ ተገለጠ ማለት ነው። ልክ ዕብራውያን ምዕራፍ ለቁጥር 15 ላይ በስጋና ደም እንደሚካፈሉ እሱም በስጋና ደም እንደተካፈለ ይናገራል። በስጋና ደም ተካፍሎ ወደዛ ጸጋው ክብር ከፍ ያደርገናል ማለት ነው። ተመጻጻኝ ካሳ ይሆናል። ገነት ስትዘጋ ካየ ኪሩቤልና ሱራፌል የሚገለባበጡ ሲፍዘው ይጠብቋታል አይደለ? ልክ ክርስቶስ በእንትን ውስጥ በተቀበረበት እንትን ስታይ መላእክቶች ሲጠብቁት አለ። እዛ ጋር ገነት ስትጠበቅ እንደነበረች እዚህ ጋር ሲጠብቋት ታገኘዋለህ። እዛ ጋር የነበረው እና እዚህ ጋር የነበረው ተመጣጣኝ ካሳ መሆን አለበት። ሁለቱ ትይዩ ናቸው። ገነት እስከምትከፈት የነበረው እያንዳንዷ ከዕፀ በለሷ ጀምራ እስከተሰቀለበት እንትኑ ራሱ ተመጣጣኝ ይሆናል ማለት ነው። ልክ እንትን ላይ መዝሙረ ዳዊት ምዕራፍ 91 አይ ቲንክ 91 እንደዚህ አካባቢ ላይ ሴጣንን እንዴት እንደሚቀጠቅጠው የሚናገርበት ትንቢት አለ ለክርስቶስ ማለት ነው። ያንን መጥቶ ይቀጠቅጠዋል። ያንን
ጸጋ ለኛ ይሰጠናል። ከዛ በኋላ ክርስቶስ በስሙ አጋንንትን እንድናስወጣ ሉቃስ ወንጌል ምዕራፍ 4 ላይ፣ ማቴዎስ ወንጌል ምዕራፍ 4 ላይ፣ ማርቆስ ወንጌል ምዕራፍ 16 ቁጥር 17 ላይ፣ ሉቃስ ወንጌል ምዕራፍ 10 ላይ ከቁጥር 17 አይ ቲንክ አካባቢ ጀምሮ ያንን አጋንንት የምንቀጠቅጥበትን የምናባርርበትን ጸጋውን ይሰጠናል አሁን ማለት ነው። ከዛ በኋላ አጋንንት እኛ ላይ ስልጣን የለውም፣ ኃይል የለውም፣ ሞትና እንትንም በእኛ ላይ ስልጣን አይኖረውም ማለት ነው። አስሮ አስቀረንም። ስለዚህ በስጋ የተገለጠበት አንድ ምክንያቱ ዋነኛው ምንድነው? እሱ ሴጣን የተሸነፈው ሴጣን አስቀድሞ ያሸነፈው የሰው ዘርን ነው፣ የሰው ልጅን ነው። እግዚአብሔር እዛ ሆኖ ሴጣን እንደዚህ ይሁን ቢለው ተመጣጣኝ ካሳ አይሆንም። አንደኛ ተመጣጣኝ ካሳ አይመጣም። ሁለተኛ ደግሞ ሴጣንም እግዚአብሔር ነው እያሸነፈኝ ሰው አይደለም ብሎ የመኮፈስ እንትን ያመጣ ነበረ። የመኮፈስ እንትን ያመጣ ነበረ። በስጋ የተገለጠው ፍጹም አምላክ ፍጹም የሆነው ሲያሸንፈው ግን እኛም ያንን ጸጋ እናገኝና ወኔውን እናገኛለን። ፕላስ ደግሞ አዳም የተመኘውንም ወደዛ ከፍ የማለት ጸጋ እናገኛለን ማለት ነው። እኛ ወደ ቤተ መንግስት አብይ ጋር መግባት ባንችል አብይ ወደ እኛ ጋር ቢመጣ አትሊስት ፍቅሩን እናገኘዋለን ማለት ነው። ፍቅሩን እናገኛለን፣ የተመኘነውንም እናገኛለን ማለት ነው። ዘላለማዊነትን እናገኛለን እኮ ሞተን አንቀርም እኮ እንነሳለን እኮ። ስንነሳ ለዘላለም ከክርስቶስ ጋር ከፍ ብለን እያመሰገን ነው እንኖራለን። ሜቢ የተወሰነ ግልጽ ከሆነ አይ ግልጽ ነው። ብዙ ነገሮችን እኮ አግኝቻለሁ። አሁን ቅድም ያልኩ ቃል በቃል የሚለውን ነገር ነበር። እኔ ያው አንዳንዴ ብዙ ባለማወቅ ሮንግሊ የምታነሳቸው ነገሮች ይኖራሉ። ኦኬ እንትን ነው ኦኬ ያነሳህልኝን አነካሁትም ለካ እንትን ምን ነበር የጠየቀኝ? ተንተ ወልዶ በቃ ትንቢት ነገር ማለት ነው። ትንቢት እሱ እንትን ነው። አሁን አይ ቲንክ መጽሐፈ ቀለሜንጦስ ላይ ቁጥሩን አላስታውስም አለ። ግን በዋናነት የምንረዳው ምን አለ መሰለኛ የዘፍጥረት ምዕራፍ 12 ላይ ለአብርሃም የተገባለት ቃል አለ። ዘርህን በአንተ አሕዛብ ይባረካሉ ተብሏል። በአንተ አሕዛብ ይባረካሉ ዘፍጥረት ምዕራፍ 12 ላይ በአብርሃም ዘር የሚባረኩ ከሆነ ክርስቶስ የሚመጣው ከዛ በአብርሃም ዘር ነው። ከዛ ማቴዎስ ወንጌልም ሲጀምር የክርስቶስን ዘር በመቁጠር ነው የሚጀምረው። ምን መድኃኒት ሊሆን የሚመጣው ክርስቶስ። ገላትያ ምዕራፍ 3ን ስትመለከተው ቁጥሩን ሜቢ አላስታውስም ወደ መጨረሻ አካባቢ ጀምሮ ያው ሮሜ ምዕራፍ 9ንም ተመልከተው በአብርሃም ዘር እንደምንባረክ የክርስቶስ ከሆንን እንግዲያውስ ወራሾች እንደምንሆን ያንን ያስቀምጠዋል። ስለዚህ ከዘር ቢለው ይሄንን እንትን ዘውም ነው አንድም ይሄንን ትውፊት ዘው ነው። በአብርሃም ዘር ትባረክ አብርሃም በዘር ባርካለሁ ከተባለ ክርስቶስ ለሚመጣው ከአብርሃም ዘር ከሆነ ከይስሐቅ ከሆነ የሚመጣው እንባረክበታለን። በዛም እንባረክ ከሆነ አስቀድሜ እንዳልኩ በአንተና በሴቲቱ በዘርና በዘሯ መካከል ጠላትነት ይሆናል ተብሎ ተነግሯል። ያ ጠላትነት የሚሆነው እባቡን ጭንቅላት የሚቀጠቅጠው ዘፍጥረት ምዕራፍ 3 ላይ ቁጥር 15 አካባቢ ላይ ያለው ክርስቶስ ነው። ይሄ ትንቢት ለክርስቶስ ነው። ዳዊት በመዝሙሩ 91 አካባቢ ላይ ማስቀምጦታል። ይህ እንደገና ደግሞ ራዕይ ምዕራፍ 12 ላይ ታገኘዋለህ። ያ የተጣለው ሴቷን የሚያሳድዳት አስቀድሞ እባብ የተባለው ዘንዶ ወይንም ዲያብሎስ ብሎ ያስቀምጠዋል ማለት ነው። እባብ ሲባል ሌትራት እባብ እንዳልሆነ ይፈተዋል ማለት ነው። ስለዚህ ይሄንን የሚቀጠቅጠው በአንተና በሴቲቱ መካከል ተብሎ እሱ ራስን ይቀጠቅጣል፣ አንተ ስኮናውን ትነክሳለህ ተብሎ የተነገረለት ለክርስቶስ ነው ማለት ነው። እንደዛ ከሆነ ስለዚህ በዘርና በዘሯ የሚለው ለክርስቶስ ከሆነ ይሄ የተነገረው ሊተራሊ ተሱ ተወልዶ እንደሚያድነን ግልጽ ነው ማለት ነው። ሜቢ ካገኘኝ ኦኬ። አይ ብዙም አላገኘሁም። ላይክ እኔ መጀመሪያ ያስኩት ነገር አለ የተሞላሁት ነገር ማለት ነው። አሁን ለምን ትንቢቱ ይፈጸማል የሚሉ ነገሮች ተፈጸመ የሚሉ ነገሮች ምን መሰለህ፣ እኔ አሁን ልክ አይደለም ሳይሆን እዚች ጋር የምናገራቸው የምጠይቃቸው ጥያቄዎችን ለማስተካከል ነው። ገብቷል? ስሰማቸው የነበሩ ነገሮች አሉ ላይ ከሰዎች ማለት ነው። አሁን በልጅ ልጅ መጥቶ ተወልዶ ያድነኛል የሚል ነገርን ስሰማ ነበር። ስለዚህ ዊችስ አሁን እቺ ነገር እኔ አያነሳትም ማለት ነው። ያ ማለት እዚህ ጋር ልክ አይደለም እያልኩ አይደለም። ሌላው ደግሞ እንደገና ኢየሱስ ይሰቀላል እና ደግሞ መሰቀሉንም እንደ ትንቢት ቀድሞ ተነግሯል በብሉይ ኪዳን ማለት ነው። እንደዛ ነገር የሚል
በቃ እንደ ትንቢቶች አሁን ኢሳ ላይክ ኢየሱስ መሰቀሉንና ኦኬ እንደሚሰቀል ነው አዎ እንደሚሰቀል አዎ ኦኬ እንደሚሰቀል ብዙ ቦታ ላይ ተገልጿል፣ ብዙ ቦታ ላይ ተነግሯል። ሜቢ ያላገኘህኝ አልገባኝም። ከልጅ ልጅ ተወልጄ የሚለው ክርስቶስ ተወልዶ እንደሚያድነን ነው። እሱ ነው ያልገባ። አዎ ተወልዶ እንደሚያድነን ያ ፈጣሪ አደምና ሐዋን ሲያስወጣቸው ግን በልጅ ልጅ መጥቼ አድነሃለሁ እንዳለው ስሰማ ነበር። ገብቷል። አሁን እኮ ይህን ቃል አለመጠቀም ነው። ገብቷል። ቃል በቃል አለመጠቀም ማለት ነው። ከሌለ ሌላ ያልከኝ ነገር ገብቶኛል። ግን እቺን ቃል በቃል አለመጠቀም ወርድ ፋላሲ አዎ ቅድም ብዬ ነበር። ሜቢ አብዱል ፈታ አግኝታኝ ከሆነ ቃል በቃል ይሄንን ከሆነ አላስታውስም። ቀለሜንጦስ ላይ ምዕራፍ ስንት ላይ እንደሆነ አላስታውስም። እዛ ላይ እንዳለ አውቃለሁኝ። ነገር ግን መጽሐፍ ቅዱስ ላይ ሊትራል ይሄንን የምናገኘው አናገኘው። ነገር ግን ምን እናምናለን አልኩ። ዘፍጥረት ምዕራፍ 3 ላይ ቁጥር 15 የተነገረው ትንቢት ነው። ከሴቲቱ የሚወለደው ዘር የእባቡን ጭንቅላት የሚቀጠቅጥ ነው። የሴጣንን ጭንቅላት የሚቀጠቅጥ ማለት ነው። ሁላችን በሴጣን ቁጥጥር ስር ሆነው ነበር። በሞት ጥላ ስር ገብተው ነበር ማለት ነው። ሴጣን ሰልጥኖባቸው ነበር። ይህንን የሚቀጠቅጠው ደግሞ ክርስቶስ ነው። ልብ በል። ይህንን የሚቀጠቅጠው ክርስቶስ ከሆነ ከሴጣን እስራት ነፃ ካወጣን፣ ከሞት ባርነት ነፃ ካወጣን፣ የሴቲቱ ዘር የተባለው ክርስቶስ ከሆነ ከዘሯ ተወልዶ አዳነን ማለት ነው። ምክንያቱም ማርያም የሴቲቱ ዘር ነች። ክርስቶስ ከእሷ ነው የወሰደው ስጋና ደሙን ከእሷ ነው የነሳው። ክርስቶስ ደግሞ በስጋና በደም ተካፍሏል። ዕብራውያን ምዕራፍ 2 ቁጥር 15 ላይ እንደሚናገረን የዘር ሐረግ ደግሞ ተቆጥሮለታል። ማቴዎስ ወንጌል ላይ ሲጀምረው በማቴዎስም የዘር ሐረጉን ቆጥሮ ስለሆነ፣ ስለዚህ የዘር ሐረግ ከተቆጠረለት ወደ አብርሃም ይሄዳል። አብርሃምን ደግሞ ምን ብሎታል? ዘፍጥረት ምዕራፍ 12 ላይ በአንተ በዘርህ አሕዛብ ይባረካሉ ብሏል። በዘሩ የሚባረክ ከሆነ ስለዚህ ክርስቶስ የማን ነው ታዲያ? የማን ዘር ነው? ልጁ ነው የሚሆነው ማለት ነው። ወደ ኋላ ትሄዳለህ ማለት ነው። እስማኤልም እኮ ዘር ይብዛ ምንድነው እንደዛ የሚል ነገር አለ አይደል? ይባረክ ማለት ላይክ ወደ ገነት ለምንመለሰው ነገርና ከሴጣን ጋር ተያያዥ ላይሆን ይችላል። በይስሐቅ ነው የተባለው። በይስሐቅ ነው የተባለው። በይስሐቅ አብርሃም በይስሐቅ ሐረግ ማለት ነው። ያ በይስሐቅ ነው ትባረካለህ የተባለው። ገላትያ ምዕራፍ 3 ነው የከፈትከው። እሺ ኦኬ አሃ ሶሪ። እሺ ገላትያ 3ንም ክፈተው፣ ችግር የለው። ገላትያ 3ን ወይንም ደግሞ ብዙም እኔ ጋር አይታየኝም ካሜራ። እሺ 3ን ክፈተው። እሺ ንባብ ካነበብኩኝ በጣም ረጅም ጊዜ ሆኖኛል። ከወር በፊት ነው፣ ወደ 2 ወር ምናምን ሆኖኛል። እና ከፍ አድርገው አንዴ ወደ መጨረሻ አካባቢ። እሺ እንዲሁ አብርሃም ምንድን ነው የሚለው? ኖ ተመለስ። ቆይ መለስ በለ ወደኋላ። እሺ ላንብበው። እንኪያስ እሺ ደብዛዛ ነው እኔ ጋር አንብበው። እሺ በቃ እሺ እንዲሁ አብርሃም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት። እንኪያስ ከእምነት የሆነ እነዚህ የአብርሃም ልጆች እንደሆኑ እወቁ። መጽሐፍ እግዚአብሔር አሕዛብ በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። ይላል። ስለዚህ እንደዚህም ከእምነት የሆነ ካመነ እንዲሁም ከእምነት የሆኑት ካመኑ ከአብርሃም ጋር ይባረካሉ። እስማኤልም አብርሃም ውስጥ አለ። እሺ ከእምነት የሆነ እነኚህ ማናቸው? በይስሐቅ እንደሆነ አይ ቲንክ ሄድ በልበትና ሌላ ጥቅስ እሰጣለሁ። ቀጥል ትንሽ ወደ መጨረሻ ወደ 20 ውስጥ ግባና። እሺ 20 ነገር ግን ክርስቶስ እምነት ሳይመጣ
ከዚህ ልጀምረው ከ21 አይሁድም የግሪክ ሰው የለም ባሪያ ጨዋም የለም ምናምን ይላል እስከ 21 በቃ እሱን እንትን ካል ሄድበት ትንሽ ለእኔ ብዙም እየታየኝ ስላልሆነ ነው ወደ እየወጣው ያለሁት ላየው። እሺ ሮሜ ምዕራፍ 9 ግባልኝ። እሺ የአንተ ካሜራው ለእኔ እየታየኝ አይደለም። 9 አንድ ግባልኝ። ሮሜ 9:6 ካሜራህ ለእኔ ብዥታ አለው። አይታይም እንዴ? አይ ዶንት ኖ ብዥታ ሆነብኝ ለእኔ። ብዥታ አለው። እሺ ቀጥል። አሁን እስማኤልን ነው እንትን እያለበት ያሉ ለእኔ ብዙም አይታየኝም። ቀጥል። ነገር ግን የእግዚአብሔር ቃል የተሻረ አይደለም። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና የአብርሃም ዘር ለሆኑ ሁላቸው ልጆች አይደሉም። ነገር ግን በይስሐቅ ዘር ይጠራሃል ተባለ። ምን ተባለ? ወንድማችን አብዱል ፈታህ እስማኤልን ይቃወማል። አዘሴም ታይም ደግሞ እንደገና ይህም የተስፋ ልጆች ዘር ሆነ። በማን ነው የሚባረከው? በማን ነው እሱ የሚቆጠርለት? በይስሐቅ ነው አይደለ? አንደኛ በይስሐቅ ይናገራል። ሁለተኛ ደግሞ እዛ ጋር የይስሐቅ ማን ነው የእስማኤልም ይቃወማል በግልጽ ማለት ነው። ማለት የመቃወም ነገር አለ። ሁሉም የእስራኤል ልጆች እንደዛ አይደሉም ለማለት ይላል። ያ እስራኤል ዘስጋና እስራኤል ዘነፍስ የሚባል አለ። አሕዛብ ይባረካሉ ተብሎ የተነገረው ክርስቶስ የሚመጣው በማን ነው? በዚህ ነው። እስራኤሎች አሁን እስራኤል ማለት አክቹዋሊ ህዝበ እግዚአብሔር ማለት ነው። ሊትራሊ ህዝበ እግዚአብሔር እንደማለት ነው። ያ ማለት ግን አሁን እስራኤል የሚወለድ ሁሉ እስራኤል ነው ማለት አይደለም። እኔም እስራኤል እባላለሁ። አሁን እስራኤል ዘነፍስ እባላለሁ እኔ። እነሱ እዛ ተወልደው ደግሞ እስራኤል አይባሉ። ኢማጅን የአብርሃም ልጅ ሆነው እንኳን እስራኤል አይባሉ። እኔ ግን እስራኤል እባላለሁ። ልብ በል። ቅድም አሁን ገላትያ ላይ ያወጣውልህ አላነበበልህም እንጂ ሁላችን በክርስቶስ ወራሽ እንደምንሆን የአብርሃም ልጅ እንደምንባል ያስቀምጠዋል። በክርስቶስ ሆነን እነኚህ ደግሞ የአብርሃም ልጆች ሆነው እንኳን አሕዛብ የሚባረኩት በማን ነው ይለናል? በይስሐቅ በኩል ነው። እነሱ ልጆች እንኳን ቢሆኑም እስራኤል አይደሉም። እስራኤል ማለት የክርስቶስ ተከታይ፣ የእግዚአብሔር ተከታይ፣ የእግዚአብሔር ህዝቦች ማለት ነው እንጂ ሀገሪቷ የሆነች እቺ 1940 ምናምን ጠፍታን የተሰባሰበችው እንሱ ማለት አይደለም። አሁን መጽሐፍ ቅዱሱ ላይ ስንተረጉመው እዛን ከመጣን ችግር ይሆናል። እስራኤል የትኛውም ሀገር ላይ የሚኖር እስራኤል ተብለን እንጠራለን ማለት ነው። እስራኤል ዘነፍስ እንባላለን። እነኛዎቹ ግን እስራኤል ዘስጋ ይባላሉ። ስለዚህ ክርስቶስ በስጋ የመጣው ከዚህ ነው፣ በእስማኤል በኩል ሳይሆን በይስሐቅ። ሜቢ አግኝተኛል። አዎ አይ እንዲያውም እኔ ምን ፖስት ነበር መሰለ፣ እንዲያውም መጀመሪያ እንደጀመርኩ አካባቢ ብዙ ያገኘው ቪዲዮ ምን ነበር መሰለ፣ እስማኤል እኔ አረቦች ያው ከእስማኤል ዘር ነው ይባላል። ስለዚህ አረቦች እኮ ያለ ኒካ ከተወለደ ከእስማኤል ዘር የመጡ የዲቃላ ዘሮች ናቸው ምናምን የሚል ነገር ፖስት ነበር። ምክንያቱም አጋርን በአጋር ሲወልድ አላህ ሱብሃነሁ ወተዓላ ላይክ አብርሃምን ምንድነው ኢብራሂምን ሳራን ማስወለድ ይችላል። ሳራን ማስወለድ እየቻለ ለምንድን ነው ወደዛ ላይክ ያላገባትን ሴት ከሰራተኛ ወለደው? ስለዚህ እስማኤል ደግሞ ከዛ በኩል የመጣ ነው የሚል ነገር ፖስቼ ነበርና ውጪስ ይሄኛው ደግሞ ላይክ መባረካቸው ምናምን የሚያሳይ ነው። ያኛውን ደግሞ ይቃተስ ሴም ታይም ይቃወማል። ሁሉም እስራኤል ልጆች እንደዚህ ናቸው ማለት አይደለም ይላል። ሜቢ ብትሉት ካለ ጨምሩለት። ቴንክ ዩ። እስቲ በሌላም ጊዜ እመጣለሁ። አሁን ሰዓቱ ሄዷል። በጣም አመሰግናለሁ። እሺ እሺ፣ እናመሰግናለን። አብዱልፈታህ በውስጥ እናወራለን። ዩዘሩ ላይ ሀያ ቴንክ ዩ ግን ቃል በጣም እሺ
እቺ ብቻ በላኩልህ ዩዘር ሀይበለኛ እሺ ከእፎይ ጋር ስላገናኘኝ ቴንኪው። እቺ ብቻ ድምፅ ይሰማል ጋይስ? ሳሚ ትሰማለህ? ሲጀምር አሁን በእስልምና ውስጥ ማን ነው ራሱ መንፈስ ቅዱስ ማን ነው የሚለው ነገር መወራራት አለበት። አየህ ጅብሪል ነው ይላሉ። ጅብሪል ለመሆኑ በምን እናውቃለን? አሁን በቅንፍ ላይ ቅድም እፎይ ያለውን ሰምታችኋል። አረብኛው ላይ የለም እያስገቡ ነው። አረብኛው ላይ ያሉ የለም ስጋቡ ነው። ስለዚህ እያስገቡ ነው። ስለዚህ በትክክልም ቁርአን ይሄን ትምህርት ያስተምራል ወይ የሚለው ነገር ማወቅ አለብን ማለት ነው። የለም እና ያም ነገር መታየት አለበት ማለት ነው። ልወጣ ነው ጋይስ። ቴንኪው። መልካም እሺ። ሳሪ እንዴት ነሽ? ደህና ነሽ ወይ ሳሪቹ? ላይ ሶሪ ዛሬ በነገራችን ላይ ምን እንደነገሩን ታውቃለህ? ዛሬ በፊት አላህ ለነብያችን አላህ ቁርአን ያወረደላቸው በጅብሪል በኩል ነበር። እሱን እኮ ዲስፕሩፍ አደረጉልኝ። በጅብሪል በኩል ብቻ አይደለም ለራሳቸውን ቀጥታ አወርዶላቸዋል የሚል እስከዛ ድረስ ሰማ የነበረው አላህ በጅብሪል በኩል እንዳወረደላቸው ነበር። ከዛ የሆኑ ጥያቄዎችን በመደጋገም ስጠይቅ ጅብሪል ላይ አብራራላቸው። የሆነ ቦታ ላይ የሆነ ዲሌማ ሲፈጠር የሆነ ነገር ኮንትሮቨርሻል የሆኑ እንትኖች ሲመጡ ጅብሪል መጥቶ ያብራራላቸው ነበር ሲሉኝ፣ ጅብሪል ለምንድን ነው የሚያብራራው? አላህ እዛ አስተምሮታል ወይ ብያለሁ። አላህ እኮ ቃሉን ነው ለነብያችን ቀጥታ ነበር እንደ ሜሴንጀር ያወርድላቸው ነበር እንጂ ኢቨን ምንድነው ልክ ደብዳቤ ታሽጎ እንደተሰጠ ታወጣለህ እንጂ ምን እንደሆነ ሁላ እኮ አታውቅም። አምጦ ልባቸው ላይ ነበር ይጽፍላቸዋል የሚል ነገር ነበር የሰማሁት። ከዚህ ጋር ገዢ የሆነ ጥያቄዎች ስጠይቅ አይ አላህ ለነብያችን ሰለላሁ ዐለይሂ ወሰለም ቁርአን ያወረደላቸው አንድ በጅብሪል በኩል ነው፣ ሁለት ራሱ ነው ቀጥታ የሚል ነገር ነው ዛሬ ቅድም የነገሩኝ። አይ ይሄማ አዲስ ነገር ነው አልሰማሁትም ምናምን ብዬ ያው አዲሶች ስለሚቀያየሩ፣ ሁለት ደግሞ አቡ መሐመድም ስለነበረ በጣም ላይ ሲመች ስለነበረ እንዴት ስለዚህ ይሄኛውን ልቀበል የሚል ነገር ብዬ አዎ ይሄኛውን ትክክለኛው አሉኝ። ምን ማለት ነው? ለአላህ ለነብያቸው ቁርአን ያወረደላቸው በጅብሪል በኩል ብቻ አይደለም ቀጥታም ወርዶላቸዋል። በልባቸዋል አላህ አው ጽፎላቸዋል ከጅብሪል ውጪ ማለት ነው። እና ጅብሪል ደግሞ እንደገና ሌሎቹ ደግሞ ያሉት እንደ ልባቸው ላይ ነበር ሲጽፍ ያሉ። ይሄኛው ግን መልሶ ደግሞ እንደገና አፈረሱብኝና ያነብላቸዋል ነው ያሉኝ። ራሱ አምጡ ያነብላቸዋል ነገር ማለት ነው። ይቅራ ያለው ለዛ ነው። ማስረጃ ምን ነበረ? ኖ አይ ተቀያየረ። ኦልሬዲ እኮ ነገሮች እንደሚቀያየሩ አውቃለሁ እኔ። ጅብሪልም ቢያወርድ ቀጥታ ማወረደልኝ ቢል እኮ ብዙ ልዩነት የለውም። ምክንያቱም እኛ ክሌም የምናደርገው ነብይነቱ ላይ ነው። ነብይነቱ አስቀድሞውኑ ጥያቄያችን ነብይነቱ ላይ ነው። የአላህን ቃልን ሰው እንዴት ነብያችንም ኦር ሰምዋን ኤልስ የአላህን ቃል አላህ እንዲህ ለማለት ፈልጎ ነው ብሎ እንዴት ያብራራል? ምን ስልጣን አለው? እሱንም እኮ ለማብራራት ሌላ ወህይ ያስፈልጋል የሚል ነገር ነበር። ስለዚህ ነብያችንን በዚህ መልኩ ነገራቸው ነበር አላህ ጅብሪል መጥቶ ያብራራላቸው ነበር ሲሉኝ፣ እንዴ ጅብሪልን እኮ አላህ አስተምሮት ሂድና አስተምር አለው። አስተምሮት ሂድና አስተምር ቢለው ልክ ነው የተባልኩት ግን አላህ ይሰጠዋል። የሆነ ነገር ታሽጎ ነው የሚሰጠው። አምቶ እዚህ ጋር ላይ ደረታቸው ላይ ያደርጋል። ዘን አንብብ ነው የሚለው እንጂ እኮ ትርጉሙን እኮ እያወቀ አይደለም። እንዴት ሊያውቅ ይችላል? አላህ ካላስተማረው ብዬ ስጠይቅ መለሱልኝና አይ ለሱ አስተምሮት ነው አምቶ እዚህ ጋር እሱ ነው የሚያነብላቸውም እሱ ነበር። ሁለት ደግሞ አላህም ለወህይ ሲያወርድላቸው አይ ለምን መሰለህ ሱሪ አሳጥራችሁ አድርጉ የሚለውን ነገር ነብያችን እኮ ቁርአን ላይ ለምን የለም? አላህ ከነገራቸው ቁርአን ላይ መቀመጥ አለበት ብዬ ጠየቅኩኝ። ሱሪ አሳጥሩ እንኳን ጺም አሳድግ የሚል ነገር ራሱ ወህይ ካልሆነ ነብያችን ከየት አምጥቶ ነው የሚያወሩት? ወህይ ከሆነ ደግሞ ቁርአን ላይ መቀመጥ አለበት። አዘ ሴም ታይም ደግሞ ተጨማሪ ነገሮችን ደግሞ በኋላ እነግርሃለሁ፣ በህልሜ እነግርሃለሁ፣ በጅብሪል በኩል እነግርሃለሁ የሚሉ ነገሮችን ቁርአን ላይ አስቀምጦታል ብዬ ጠይቄ ነው ከዚህ ጋር አያይዞ ነው እና ያኛውን ዲፌን ለማድረግ ይሁን አሮን ነው አላውቅም። አሁን እንደገና ፕሩፍ ማድረገው ነው። ያኛውን ቶታል ይሽሮብኛል። ጅብሪል ነው ያመጣው ማተብ ሌሎቹ እንደዛ ሲሉ ነበር። የሚገርም ጅብሪል ነው አምጥቶ የሚጽፍላቸው። ጅብሪል ምንም አይመለከተውም። በቃ እሱ ማድረስ ነው ነበር። 190 እስከ 198 እብኑ ተሚያ ባለው ላይ አላህ ጺም አልባ ነው። ሱናውን አይከተልም። በእስልምናው ደግሞ ጺሙ በሐዲስ ላይ ሱና ነው አይደል? ጺም ማሳደግ የጺም እንትን
አላህ ደግሞ ጺም አልባ እንደሆነ ነው የሚያስቀምጠው። ስለዚህ ተቃራኒ ይሆናል ማለት ነው። ጭንቅላቱ ደግሞ ፍሪዝ ጸጉር እንደሆነ ነው የሚናገረው። እሱ ደግሞ በእስልምና በሀዲሱ ላይ የሚፈቀድ አይመስለኝም፣ ጸጉርን የጭንቅላት ጸጉር እንትን ማለት። ስለዚህ ቁርአኑ ጋር የሚጋጭ ነው እንደውም ተተቀመጠ፣ በዚህኛው እንትን ጋር ይጋጫል ማለት ነው። ያው ልከፈተልህ እንደውም በያን ተልቢስን እኔ አይታየኝም ገና ብዙም ስልኬ ይሁን አላውቅም። አይ ከሀቢብ ነው አንብበው አንተ። አይታይም እንዴ? አሁን የማን ሀዲስ ነው? ሰሂህ ነው። በያን ተልቢስ ኢብኑ ተይሚያ ኮሬክት ሀዲስ ይላል። ተቀባይነት ያለው ነው። ዘጋቢዎች ደግሞ ማን ናቸው? በዚህ ውስጥ ያስቀመጣቸው ቀዳት አለ፣ ኢክራም አለ፣ የመሐመድ ያጎቱ ልጅ ኢብን አባስ አለ። እነሱ ነው የተናገሩት። እና መሐመድ ሲናገር ሳይ ማይ ሎርድ ብሎ የተረገሙት ምን ብሎ ነው? አምላኬን ጌታዬን አየሁት። እና ምንድነው እሱም ወጣት ነው፣ ያንገማን ይላል። ወጣት ነው እና ጸጉሩም ፍሪዛም ነው እና እዛ በወክ ያደርጋል። ያ በለመለመ መስክ ጺም አልባ ነው እያለ ይናገራል። እነማን ያስቀመጡት? ኢብን ተይሚያ የቀዳታን የኢክራማን እና የኢብን አባስን ነው ኢብን ተይሚያ ያስቀመጡት። ምን ላይ ነው የሚገኘው? በያን ተልሚስ አልጀሚያ ነው ፔጁ፣ ቮሊዩም 7 ፔጅ 290 ላይ ታገኘዋለህ። እና ምንድነው ያለው? ኮሬክት ነው ሂናዲስ ኮሬክት እና ሳሂህ ሙሉን አንብበው ከ290 እስከ 298 አይ ቲንክ ድረስ አንብበው። በቢጫ ልብስ ጸጉሩ ፍሪዝ ሆኖ እንዳገኘው አስቀምጦታል። ባይዞ ሚስት አላገባውም ምንም ገና ወጣት ነኝ ትላለህ። አንድ ጺም አለ ትላለህ። ለማንኛውም ሊንኩን አብዱልፈታ ቴሌግራም ላይ አስቀምጥልሃለሁ። እነዚህ ሁሉንም ሀዲሶችን ቼክ ማድረግ አለብኝ። ቴሌግራም ላይ አይበለኝና ስትወጣውን እንዳለ አስቀምጥልሃለሁ፣ እናወራለን። እሺ፣ በጣም አመሰግናለሁ ወንድሞቼ። ኑሩልኝ፣ ክበሩልኝ፣ ንገሱልኝ። ቴንክ ዩ። አንብብ በደንብ እሺ። ቴንክ ዩ ግን በጣም ቃል ነው። ለቅድሙ እዛ እነሱ ቤት አሁን ሄደህ ቤት ላይ ሲጠይቀው እንደዚህ ክርስቲያኖቹ ማለት ጥያቄዎች ታንሸራሽራለህ። ጥሩ ነው። ከሌላም ወገን አንተ ባላየበት አቅጣጫ ይመጣል። ልክ እንዳሁኑ ግን አይተሃል። በቃ ዲሲቭ ያደረጉና አጭበርብረው ሸውዶ ሊያልፉ ይፈልጋሉ እንደውና ስፔሻሊ ቲክታክ ላይ ያሉት እንዳለ ተጠንቀቅ። ኤቪደንሳቸው አይሰጡም። ኤቪደንስ ሲጀመር አይሸውዶን ሳይሆን የኔ ጥያቄ ገብቷል ያለ መረዳት ነው። ተጨማሪ አሁን ያወኳቸው ነገሮች አሁን እናንተን እንደሚሸውዱ ለምሳሌ መሸወድ ካልከኝ እናንተን እንደሚሸውዱ እኔ አይሸውዱኝም። ገብቷል። አንዳንድ ላይ ከኔ ሳልረዳ ማለፋቸው ቦታዎች ላይ ክርስቲያኖች አጠገቤ ሲኖሩ እነሱ ያስታውሱኛል የሚል ነገር ነበር። ገብቷል። በዛ ሰዓት አልነበሩም። አሁን አንተ ጋር ስመጣ እዛች ጋር ሙሉ ለሙሉ አምኜ ነበር። ላይ ብዙ ነገሮችን ነበር የመለሰልኝ። ግን ነገር ግን እዚህ ጋር አማልክት ይላል ሶስት መሆናቸውን ደግሞ አንተ እዚህ ጋር ሳያኝ ቴንኪዩ። አሁን ተመልሼ እንደገና ጠይቃቸዋለሁ። በእርግጥ ብዙ ቦታ ሄደዋል፣ መልስ አላገኙልኝም። የተለያየ ላይ ዙሪያ ነገር ነበር። እኔ በቃ ይሄኛውን ሳገኝ በቃ ስቶፕ ብዬ ነበር፣ ተመልሶልኛል ብዬ ማለት ነው። አሁን ተጨማሪ ጥያቄ ነው ሬዝ የማደርገው። አይ ቲንክ ያው መልስ የሚኖር አይመስለኝም ለዚህኛው ማለት ነው። ይቀጥላል። ተመልሼም እንግዲህ እናንተ ጋር ያልገባኝ ነገር ደግሞ መጥቼ እጠይቃለሁ። ቃል ትጋብዘኛለህ? ምንም ችግር የለም። በደንብ አንብብ፣ በርታ። ባባይ። ጎን ለጎን ባይብልም ለማንበብ ሞክር። አዲስ ኪዳንን ዝም ብለህ ከፈት አድርገህ ለማንበብ ሞክር። ኢንሻላህ እጀምራለሁ። እስኪ አንዳንድ ጊዜ እኔም ሙስሊም ስለነበርኩበት ነው በቁርአን መነጽር ስለ መጽሐፍ ቅዱስ ስለ ክርስትና ያለን አመለካከትና ክርስትናው መጽሐፍ ውስጥ ገብተህ ስታገኙ ስትገመጣ ደግሞ የምታገኘው አመለካከቶች ዲፈረንት፣ አይገናኙም በተአምር። እዛ እስልምና አላህ ስለ ክርስትና የሚነግርህና ክርስትና ውስጥ ሲጀመር እኮ እኛ መጽሐፍ ቅዱስ እኔ ስቃወም የነበረው ድሮ ጽፌዋለሁ። የሚገርም መጽሐፍ ቅዱስን የምናነበው የእኛን ኮንፈርም ለማድረግ ነው። ላይክ የእኛን ድክመትን እኛ ጋር ቁርአናችን እኮ ያጠራጥራል ማለት ነው። ለምንድን ነው እዛ ጋር ሄደን ደካማ ጎን ፈልገን የኛውን አፕሩቭ የምናደርገው? ጠይቄያለሁ። ድሮ የጠየኩት ያኛውን አንብበን እዚህ ጋር ያለው ድክመት ደካማ ነገርን ለመሸፈን ነው። በእነሱ መጽሐፍ ነው የኛ መጽሐፍ የሚረጋገጠው ብዬ ጠይቄ ነበር። ገብተዋል። አሁን በዛ መልኩ ነው በብዛት አሁን ሙስሊም ሁሉም ሰው የሚያነበው ቁርአን ውስጥ
ምንድነው መጽሐፍ ቅዱስን ሲያነቡ ላይክ ፍሪ ቾይስ ላይክ እዛ ጋር ጥሩ ነገር ካለ ለመውሰድ አይደለም። ገብቷል? የሚገርምህ ወደ እምነት ራሱ ከሆነ በጣም የሆነ ሰዓት እንትን ነበርኩኝ ላይክ ብዙ ሰጋት እንትን ነበርኩ። ከዛ ወጣሁኝ ኢቭን በቃ ላይክ እንትን ወደ ማለት ነው። ከዛ በኋላ የተመለሱ በመሰለ ብዙ ነገሮችን አንድ ዶክተር ማይልስ ሙንሮ ይባላል አንድ እሱ በል ከዛ በኋላ ሰድጉሩ ይባላል አንድ የዳይብራም ማለት ነው። እና መንፈሳዊ ነገሮች ላይ ሞር እንትን ኢቭን በእስልምና ላይ ከእስላም ያላገኘሁትን መልሶችን ከነሱ አግኝቼ ወደዚህ እያመጣሁት ነው። ገብቷል? እንጂ አሁን አብዛኛው ሙስሊም ሄዶ መጽሐፍ ቅዱስን የሚያነበው ኔጌቲቭ ነገር ፍለጋ እንጂ የሆነ ሀቅ ነገር ለማወቅ ምናምን አይደለም። እኔ እዛ ጋር ሳነብም የሚጠቅመኝን ነገር ለመውሰድ ነው ባነብ ራሱ ማለት ነው። ያ ሳሪዬ እንዴት ነሽ? ሳራ አለሽ? ቴንክ ዩ ሰላም ደር። እሺ አብዱዬ ሰላም ደር። እንገናኛለን፣ ነገ እናወራለን። እሺ ቴንክ ዩ። ሳራ አለች እንዴ?